ቴዎሎጂያችሁንም በጣም እኔ በግሌ ፋሲኔትድ ነኝ። በቃ ለእናንተ ቴዎሎጂ ፋሲኔትድ ነኝ በጣም ሶ አፍተር ኦል ግን አሁን የመጣው ነገር እሱን ጭምር እንትን የሚያደርግ ነገር ነው። ሲምፕሊ እነሱ ይቀርቡናል አይነት ማለት ነው። ሶላዎቻችሁን አጋንንታዊ ሲሏቸው ነበር እዚሁ ማለት ነው። የቤተ ክርስቲያን እንትን ናችሁ አካል ናችሁ ብለዋችሁ ነው። ከቤተ ክርስቲያን ውጭ እኮ ናችሁ። ያን ሐሳብ ለውጠውት አይደለም። እናንተ ስቲል ከቤተ ክርስቲያን ውጪ ናችሁ ስቲል ለነሱ ማለት ነው። በቃ እውነቱን ስለሆነ መነጋገር ያለብን ግን በአንዲት ደቂቃ ውስጥ የተናገራችሁት ነገር ስንት ጊዜ የነበረውን ፌሎሺፕ ኮምፕሊትሊ እንትን ያደረገው ችግር ውስጥ ነው የከተተው። ዴቭ የተናገረው ነገር እንደ ግለሰብ መናገር ይችላል ብዬ ልልም እችላለሁ። ግን መናገር ባይችል ራሱ በዛ ወይ ነው ወይ ሪስፖንስ መስጠት የነበረብን የሚለው ነው እኔ ለእንደዚህ አይነት ነገሮች ያበቃን ብዬ አስባለሁ። ምንም ያላወሩትን ሁሉ ሜንሽን በማድረግ እነዚህ ናቸው የተረገሙ ልጆች ናቸው፣ ፕላን ይዛችሁ ነው የምትንቀሳቀሱት፣ ኦኬ አጀንዳ ይዛችሁ ነው የምታወሩት። ኤርሚያስ ልክ ነበረ እንደዚህ የተናገረ በጣም ልክ ነው፣ አፕሩቭ እናደርጋለን፣ እናንተ የምታደርጉት ነገር ሁሉ አጋንንታዊ ነው ምናምን የሚሉ ኦኬ በደንብ ማቃቸው ልጆች ማለት ነው። ኤርሚያስን ግን አንዲት ነገር እንድንናገር ማትፈልጉ ሰዎች አባቶችን በጣም የረገጠ ለሚያወራው ነገር ምንም መለማመጥም ሆነ መንከባከብ አያስፈልግም። ባይዘው ምንም እያስፈራራችሁ አይደለም። እየፈለጋችሁትን ብትሉ ድንጋይ በፈነቅሉ ምንም ትክክል ልታደርጉት ማትችሉት ነገር ነው። ዲስፔንሴሽናል እንትን ላይ ስካቶሎጂ ላይ ደጋግሜ አወራው። ቤት ከፍቶ ዘረጠጠኛ ሁላችንም የሚሰርበው ማለት ነው። እንዲህ የሚሉ ሰዎች አሉ። ቴዎሎጂ ያጠገባቸው ይኸው ቃል በቃል አንዳንድ ቶኖቻችን፣ አንዳንድ ንግግሮቻችን ምንም እንደዛ ልንል ባንፈልግ እንኳን እዚህ ሚዲያ ላይ አሁን ይኸው ቪዲዮ ቆራርጦ የሚለቁ ልጆች በሙሉ አሉ እዚህ ውስጥ። አሁን ጎረቤቶቻችን ማለት ነው እርስ በርስ አይስማሙም፣ እርስ በርስ ይበላላሉ። አይ ቲንክ የኛ እርስ በርስ መነጋገር ነው እነሱ የሚያጸናው መሰለኝ። እኛ እርስ በርስ ስንነጋገር ነው በቃ የሆነ እነሱ እኮ እርስ በርስ እየተበላሉ ነው፣ እኛ ደግሞ አንድ ላይ ነው ያለ ነው እና ምን እና እኛ ጋና ሰዎች 5 ሰዎች አከታትለው ለዚያውም እንትን እንግዲህ ስድቡን እዚህ መድገም አያስፈልግም። ሪፎርመሮቻችን በእኛው ሰዎች ነው ሲብጠለጠሉ የሚውሉት። ያንን ቤት ታውቁታላችሁ የሚብጠለጠሉበትን። ኤርሊ ቸርች ፋዘሮች ምንድን ነው ካባ የለበሱ ሽማግሌዎች ምናምን እየተባለ ማለት ካባ የለበሱ ሽማግሌዎች አትጥቀስብኝ እነሱን ምናምን እየተባለ ማለት እና ዌን ኤቨር ልክ ይሄ እሾህ ዳር እንደበቀለ ቁልቋል ማለት ነው። ንፋስ መጥቶ ባንቀሳቀሰው ቁጥር ይደማል አይደለ? እና በቃ ንፋሱ ነው የሚጠበቀው ማለት ነው። መጥቶ ወጋ ካረገ አጸፋ ለመስጠት ሩጫ ምናምን የኛ ሪያክሽን ነው ለሌሎቹ ግብአት እንድንሰጥም እያደረገ ያለው። ለዛውም ዶግማቲክ ሆኖ ሊያጨቃጭቅ የማይገባ እኔ እንደዛ ነው ማስበው። ዶግማቲክ ሆኖ ሊያባላን የማይገባ እና እነዛ ቶኖችን ለምን እንጠቀማለን? ያኛው ይጠቀም። ምክንያቱም እኛ ያው ይጠቀም ሲባል ፍሪደሙን እየሰጠን አይደለም ያለ ነው። ቢያንስ እኛ ወደ ወጣንበት ደረጃ ያክል ከወጣ በኋላ ምን እንዳበላሸም ያይበት ጊዜ ሩቅ አይሆንም። ጆሮ ሲስተካከል የሚያዳምጣቸው ሰዎች ህይወት ውስጥ እየበዙ ሲመጡ የሚስተካከል ነው የሚሆነው እሱ። ኦኬ በቃ አያዳምጥም፣ ጆሮ ድፍን ነው። ደን እስከዛ እያበላሸ ይቀጥላል። ግን ኢቭን ሪያክሽኑን እየሰጠን ያለናቸው አካላት ዲዘርቭ ያደርጋሉ ወይ ይህንን ሪያክሽን? እኔ አይ ሪግሬት ጌታ ምስክሬ ኢሚዲየትሊ መልስ ለመስጠት ያን የሄድኩበትን ላይ አሁን 2ኛ ዓመቱ እየመጣ ነው። መልስ ለመስጠት እንደዛ የዳከርኩበትን ጊዜ ሪግሬት ነው ማድረገው። ምክንያቱም ቀስ ብዬ ምክንያቱም በእነሱ ተቁሞ ቴዎሎጂ ዲሳይድ አይደረግም መሬት ላይ ያለውን ሪያሊቲ ስለማይቀይረው ማለት ነው። አብያተ ክርስቲያናት ህብረት እኔ አሁን ለምሳሌ የኔዋ መስራች አባል ናት።
ቤዛ ባፕቲስት ቸርች የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት መስራች አባል ነች። መስራች አባሏን ጭምር ነው አሁን ሉትራኖችን ቆስቁሶ አናግሮ ሪያክሽን ያሰጠው ግለሰብ ሲሳደብ የነበረው ማለት ነው። ስለዚህ እነዚህ ሰዎች እየተሳደቡም እያላገጡም ያሉት መስራች አባላትንም መሬት ላይ ተያይዞ ያሉትን አገልጋይ እየጋበዙ በየመድረኮቻቸው ትምህርት የሚያሰጡትን እነሱን ነው እያቀለለ ያለው። ይሄ የሚገባው ከሆነ እሰየው ይገባዋል። ከዛ የሆነ ሰዓት ላይ አይ ሜድ ሚስቴክ ሊል ይችላል። ግን እኛ የመሬቱን እያወቅን ያስተሳሰረንን ቦንድ እያወቅን እዚህ ጋር ላለው ነገር መልስ ለመስጠት እንደዛ ሃርሽ በሆነ መንገድ መሄድ ዲዘርቭ ያደርጋሉ ወይ? እነሱ ችግር የለውም ኦፌንሲቭነቱ ምናምን እንዳለ ሆኖ ካን ኢማጂን ዳት ለምሳሌ አልክም ሉትራን ቸርች ምናምን ሳምባዲ ሴድ ዳት ዳስ በጣም ኢራን የስኳ አይደለ አልክም እንደዚህ ሰጀስ አላረግም ምናምን ሲባል ኦ ቦይ ትላለህ ማለት ነው። ግን they don't deserve my attention. Okay, they don't deserve my attention and my reaction. አሁን ከዛ በኋላ አልተባለም ወይ እንደዚህ የሚሉ አሉ እየተባለ ቀጥታ እኮ የኔው ትራዲሽን ስም እየተሰጠው ሲብጠለጠል ነበር ባይዘው። አሁን በቅርብ ራሱ ማለት ነው በቅርብ በቃ ዝም ነው ያልኩት። የሆነ አላበገነኝም ሰውነቴ አልሞቀም ምናምን ሞቋል ባገኛለሁ ምናምን በሳዮ they don't deserve a penny of my attention. They don't deserve it. For the benefit of አሁን መሬት ላይ ላለው መያያዝ ለዛ ቤኔፊት ስትል የምትሆው ነገር አለ and ለሰውየው ኢግኖራንስ ስትል the whole of ያንን ትራዲሽን ደግሞ አጨፈልግም። በቃ ይሄ ነው በዚህ አባባል ለዝጋው። Do not argue with the fool አይደለ? They will draw you እንዴት ነበረ ከሞኝ ጋር ኦር ከስቱፒድ ጋር እንትን አትበል አርጊው አታርግ። ምክንያቱም ጎትቶ ወደ ራሱ ሌቭል ያወርድህና በልምድ ያሸንፋል ይባላል። በልምድ አሁን አርጊው ልታረግ ብትነሳ እኮ አሁን ሜንሽን የምታረጋቸው ሪፈራንስ አርገህ የምታመጣቸው አካላት ይኖሩሃል። ያንን ደሆል የማይቀበል ሰው ጋር ቁጭ ብለህ ሪዘነብል የሆነ ዲስከሽን አረጋለሁ ማለት አትችልም። ኦኬ ሪዘነብል ዲስከሽን ማለት አትችልም። ስለዚህ ለምንድን ነው ዌስት የምናደርገው ኢነርጂ? ለምንድን ነው ዌስት የሚደረገው? ቢያንስ እዛ ጋር ቪዲዮ እየቆራረጡ የኔን ካንተ ያንተን ከእገሌ ምናምን እያደረጉ የሚለቁ ሰዎችም እኮ they know it by the way ሪያሊቲው እውነቱ ምናምን የት እንዳለ። ግን for the sake of የቲክቶክ ፖለቲክስ በቃ የኛ አንዲት ኩላዊት ስንዱ ምናምን የሚለው ነገር በቃ ማሳየት ስለሚፈልጉ ለነዛ ግብአት ሆኖ ይመጣል። ኦኬ ግብአት ሆኖ ለዛ ግብአት ለምን እንሆናለን ነው እንጂ አበግንም አላልኩም እኔ አናድም አላልኩም። ያ ኢግኖራንስ በኢግኖራንስ ምክንያት ኢግኖራንሱ ከዛ ሰፈር ነው እንግዲህ በዛ ምክንያት የሚመጣው ነገር ዋጋ አያስከፍልም አላልኩም። ጨጓራ አያነድም አላልኩም። እኔው ራሱ አታክ እየተደረኩ ነው ያለሁት የኔ ትራዲሽን ማለት ነው። ኦኬ ግን how to handle it ቮይሳችንን እንዴት ነው መጠቀም ያለብን የሚለው ነው እኔን ኮንሰርን የሚያደርገኝና ረጅም አወራሁ። ቀጥሉ። ያ እንትኑን ማየት ዙሪያውን ማየት ጥሩ ስለሆነ በዚህ ሰዓት በዙሪያችን ስለሚሆነው ነገር ማውራቱ በጣም መልካም ነገር ነው። በተለይ አሁን እዚህ ጋር ያለን ሰዎች ሪሊ ስለ የሆነ ትራዲሽናል ኤክስክሉሲቪቲ የምናወራ ሰዎች አይደለንም አይደል? እኔና አማን አብረን አንሰራም ነበርና ማለት ነው። እንደዛ ቢሆን ሙሉ አንተ ቤት አልገባም ነበርና ቀጥታ they shot hand ያለውን ነገር እናወራው እስቲ። አማንም እሱን ስለሆነ ሲያደርግ የነበረው መሆንም ያለበት እሱ ስለሆነ እኔም እሱ ላይ የምቀጥለው ያው ታውቃላችሁ ሉትራን ቤት ስለሆነ ያለሁት ሉትራኖችን እንዴት እንደምንወዳችሁ ማለት ነውና ሁለተኛ ቤታችን እንደሆነ ነው የምንቆጥረው። የሆነ ቴዎሎጂካል ነገር እኛ ቤት ካላወራን እናንተ ቤት ነው የምንመጣው። እኛ ካላወራን እኛ ቤት እናንተ ናችሁ የምታወሩት። የነበረውን እንትን እናውቃለን ማለት ነው። የነበረውን ነገር እናውቃለን።
ያ ማለት እንግዲህ ከመጀመሪያ ጊዜ ጀምሮ ይሄ ሲባል ስለነበረ እንደው የራሳችን ስላስተማርን እንደ አንድ አይደለንም ስላለን አይደለም፣ እንደዛ አይደለም ፖይንቱ። ምክንያቱም ፕሮቴስታንት አንድ ቸርች አይደለም ያልኩት እንደመጣው ነውና ቀድተው ሊያጋጩ ሲሞክሩ ነበር እና እዚህ በሁሉም ነገር እንደው አንድ ነን ምናምን የሚል ነገር የወጣው ሰው ያለ አይመስለኝም። እኛ መካከል አሁን እዚህ ያለነው መካከል እሱ የወጣው ሰው ያለ አይመስለኝም። በተደጋጋሚ የሚናገሩ ነገሮች እየሰማው ነው። ሉትራን ትራዲሽኑ በጣም እንትን ሲደረግ ሞክ ሲደረግ ነበረ። ልክ ነው፣ ልክ ነው። ቀጥሎ ደግሞ ማን ነበረ ሰፖርቲቭ የሚለውንም አብሮ ማሰቡ ደግሞ ጥሩ ነው። ሉትራን ትራዲሽኑ በዛ ደረጃ ሞክ ሲደረግ ሰፖርት ያደርግ የነበረው ደግሞ እናንተን ማን ነበር? ሰፖርት ታድጋላችሁ ምናምን አይደለም፣ በራሳችሁ መቆም ትችላላችሁ፣ በሳል ቴዎሎጂ አላችሁ። አፍተር ኦል ግን ሚዲያው ላይ ኢንሰፖርትም የቆመ ህዝብ አለ። ሞክ ያደረገ ብቻ ሳይሆን ሰፖርት አድርጎም የቆመ ህዝብ አለ። ይኸው እዚህ ቁጭ ያልነው ማለት ነው። ሶ እንደው ከሁሉም አቅጣጫ መመልከቱ ጥሩ ነው ብዬ አስባለሁ። ከዚህ በኋላ ባለው ነገር ውስጥ ግን አንዳንድ ነገሮች በጣም በእንትን መታየት አለባቸው። ጠዋትም ብየዋለሁና ማይክ ይዤ ማውራት በጀመርኩበት ቅጽበት ለብዙ ሰዎች ኃላፊነት ይኖርብኛል። ለብዙ ሰዎች ኃላፊነት ይቅርታ፣ እሺ ወይ ሞዴሬተር እንትኔን ውሰድ፣ ካልሆነ የሚረብሸኝ ነገር ካየው ሚዩት ማድረግን አላውቀውም። ይህንን ማለት ያስደፈረኝ ምክንያት ምንድን ነው? እያንዳንዱ ከዚህ በኋላ የምናወራው ነገር ምናልባት አሁን ያላግባባን ነገር ምናምን ፐርሰናል ነው እንጂ ዲኖሚኔሽናል አይደለም፣ ትራዲሽናል አይደለም። በቃ በትራዲሽናችን ቁጭ ብለን ተከራክረን እስከ ጥግ ተከራክረን ከዛ በኋላ ተሳስቀን እንወጣለን። ምንም እሱ አዲስ ነገር አይደለም ለኛ። ለቡና ቁጭ ብለን 2-3 ሰዓት ስንከራከር የምንውል ሰዎች ስለሆንን ማለት ነው። ስለዚህ እሱ ምን ማለት አይደለም ለኛና አፍተር ኦል ግን ማይክ ይዤ ባወራሁበት ቅጽበት ለማን መታነጽ እንትን ምክንያት ሆንኩ፣ ለማን ደግሞ እንትን ማድረግ ምክንያት ሆንኩኝ፣ ለማን ትሬምብል ማድረግ ደግሞ ምክንያት ሆንኩኝ የሚለውን ጥያቄ እየመለስን መሆን አለበት። አሁንም ልክ አይደለም ብዬ የማነሳው ሉትራን ቴዎሎጂውን አይደለም ማለቴ በጣም አምርሬ የምቃወመው ነገር አለኝ። አሁን ከሚሆነው ነገር ውስጥ አምርሬ የምቃወመው ግን ትራዲሽኑን አይደለም፣ ትምህርቱን አይደለም፣ ኢቭን ክሎዝድ ኮሚኒየንን አይደለም። በክሎዝድ ኮሚኒየን አላምንም፣ ግን ደግሞ ክሎዝድ ኮሚኒየንም አይደለም። ቴዎሎጂውን እንደ ቴዎሎጂ ትሪት እናደርገዋለንና ማለት ነው። አፍተር ኦል እንደው ከሚሽናችን አንፃር እኔ በዚህ ውስጥ ማን ምን እያደረገ ነው እና ለማን እየጠቀምን ነው የሚለውን ነገር ማየቱ ጥሩ ነው። አይደንቲቲያችንን ሉተራኖች ማወቅ አለባቸው። በቃ እዚህ አካባቢ ያሉ ሉተራኖች፣ መካነ ኢየሱስ አካባቢ ያሉ ሉተራን ትራዲሽን ያላቸው ሰዎች ማወቅ አለባቸው የሚለው ነገር እኛንም ጭምር አስተባብራችሁ የምትሰሩት ሁላ ነው የሚሆነው ራሱ ሰው ቢያንስ ራሱ ማለት ነው። ምክንያቱም እኛም በዚህ ጉዳይ ላይ እንተባበራችኋለን። በቃ ሰው ትራዲሽኑን አውቆ ተረድቶ መሄድ አለበት የሚለውን ነገር ስለማምንበት ማለት ነው። አፍተር ኦል ቀጥታ ትራዲሽን ላይ ስትሬት ቱ ትራዲሽን የሚደረግ አታክል በጣም ከባድ ነው። ዛትስ ዋይ ለእያንዳንዱ ለመናገራት ነገር ማይከያዝን ጥንቃቄ ያስፈልጋል ያልኩበት ምክንያትም እሱ ነው። የሉትራኖች ቴዎሎጂ ህጸጽ ምናምን ብዬ ብከፍት ማለት ነው ሲምፕሊ እንደ ስህተት የማያቸውን ነገሮች አንስቼ ባወራ የማወራው ነገር ውስጥ ግን ትራዲሽን ውስጥ ያሉ ሰዎችን ኮምፕሊትሊ ዩ ዶንት ቢሎንግ ቱ በቃ የሆነ ነገር ብለን የሚል አይነት ኢምፕሬሽን የምንሰጥ ከሆነ አደገኛ የሚሆነው እሱ ነው። ከዚህ በፊትም ብየዋለሁ። አንደኛ ክሎዝድ ኮሚኒየን እና ኦፕን ኮሚኒየን ምንድን ነው የሚለውን ነገር አብዛኛው እዚህ ቲክቶክ ላይ ያለው ሰው ኢንፎርምድ አይደለም። እስቲ አንድ ሲንግል ቪዲዮ እስቲ በሱ ላይ የተሰራ አንድ ሲንግል ቪዲዮ እስቲ የለም በቃ አልሰራንም እስካሁን ድረስ እሱ ላይ አልተሰራም። ምንድነው እሱ ራሱ ትርጉሙ የሚለው ኮንቴክስት አልተሰራም። ኮንቴክስት ባልተሰራበት የተባለው ነገር በጣም ብዙዎችን ዲቫስቴት አድርጓል። ይቅርታ ስልክ ገብቶብኝ ነበር፣ ተመልሻለሁ። ያ እኔ ደግሞ የክፍለ ሀገሩ ኔትወርክ ስለዚህ አስገባብኝ እንዴ? አይ ስልክ ነው። እሺ ቀጥል። ያ ፐርሰናሊ አንተ ቀጥታ ያንተ ያልሆነን ትራዲሽን
እሱ ይቀርበኛል ከዚህኛው የሚል አይነት እንትን ከያዝክ የሚል አይነት ነገር ይዘህ ቀጥታ በቃ ይቀለኛል እናንተን ከነሱ ጋር ብሄድ ይቀለኛል የሚለውን ነገር ስናነሳ ሰሞኑን እየመጣ ያለ በስማ ላይቭ ሳወራ ለምንድን ነው እንደዚህ ስልክ? እሺ እንደዚህ አይነት ሀሳቦችን ሳነሳ ቀጥታ የሚመጣው ትራዲሽን ልዩነቱ የሚያመጣው ኢምፓክት አይደል? በጌታ ስም እሺ ወቅተናል። እሺ ኔት ስልክ እየገባ ነው። አትደውሉ እዚህ ውስጥ ሆናችሁ ከሆነ። ለማንኛውም ግን ቀጥታ ካንተ ከሊ ይቀለኛል ከሊ ጌዶ መውሰድ ይቀለኛል የሚለው ሐሳብ ሰዎችን ኮምፕሊትሊ ዶንት ቢሎንግ ቱ ክሪስቲያኒቲ የሚል ነው የሚሰጠው እንትን ነው የሚሰጠው ሴንስ የሰጠው ሴንስ እሱ ነው። አሁን እዚህ ጋር እንደው በውስጥ እየመለስኩ ያለዋቸውን ቴክስቶች ባሳያችሁ እዚህ ጋር በስክሪንሻት ባመጣው የሰው እንትን ነው እንጂ በጣም ነው እንትን የሚያደርገው። እንዴ ምን አስቸገረን ነው ወደዛው አንመለስም እንዴ የሚሉ በጣም ብዙ ቴክስቶች ነው ያየሁት። በጣም ብዙ ለምን ወደዛ አንመለስም? ለምን ወደዛ አንመለስም? ቀጥታ እናንተን ተቃውሞ አይደለም። ሪሊ ይሄ ከሆነ ፕሮቴስታንቱ መሀል የሚታሰበው ነገር ይሄ ከሆነ ለምን ወጣን ሲጀመር ታዲያ? ለምን ወጣን ታዲያ የሚል አይነት ነገር ይነሳል። ስለዚህ ቀጥታ ሰውን ወዴት ነው እየመራን ያለ ነው ነው ኢቭን ወደኛ ትራዲሽን ሰዎችን ለማምጣት ወደኛ ትራዲሽን ራሱ ሰዎችን ለማምጣት ዲሲፕሊን እንዲሆነ ስፒች ያስፈልጋል። ዲሲፕሊን እንዲሆነ ነገር ያስፈልጋል። እና በዛ አይነት ደረጃ በጣም እንትን በሆነ መልኩ አውትሬጂየስ በሆነ መልኩ የሆነ ነገር ሲባል ትክክል አይሆንም። ስለዚህ ስቲል ከትራዲሽኑ አይደለም ትራዲሽኑ ላይ የምናወራባቸው የምንከራከርባቸው ነገሮች ይኖራሉ። ቀጥታ ትራዲሽኑ ላይ የሚፈጸም ነገር ግን በተለይ በዚህ ደረጃ የሚደረግ ኤክስክሉሲቭ አታክ ግን ሰዎችን እንትን ያደርጋል። እንደው ከሉትራኖች እምነታቸውን ስለገለጡ ስላስተማሩ ምናምን እንደሱ አይደለም። ምክንያቱም እኛው ቤት ነበር ማስተማር የጀመራችሁት፣ እኛው ቤት ነበር። ኦኬ ማስተማር የጀመራችሁት እኛው ቤት ነው። ምንም የሚደበቅ ነገር አይደለም። ያ ሲሆን በጣም በደስታ በጣም ቴዎሎጂያችሁን እየወደድ ነው ያደረግነው። ሁሉም ሰው በዚህ አካባቢ ያለ ሰው አጠገባችሁ ቆሞ ነው ያደረግነው። ምክንያቱም በጣም ነው የምንወዳችሁ። እሱ ብቻ አይደለም ቴዎሎጂያችሁንም በጣም እኔ በግሌ ፋሲኔትድ ነኝ። በቃ ለእናንተ ቴዎሎጂ ፋሲኔትድ ነኝ። በጣም ሉትራን የመሆን ሀሳብም ምንም ባይኖረኝም ግን ደግሞ ቴዎሎጂያችሁን በጣም ነው የምወደው። የምሞግተውን እሞግታለሁ፣ የማደንቀውን አደንቃለሁ፣ አፕሪሺየት የማደርገውን አደርጋለሁ። አፍተር ኦል ዳትስ ኤ ቴዎሎጂካል ላይፍ። አፍተር ኦል ግን አሁን የመጣው ነገር እሱን ጭምር እንትን የሚያደርግ ነገር ነው። ሲምፕሊ እነሱ ይቀርቡናል አይነት ማለት ነውና አት ዘ ሴም ታይም ሰው እዚህ ጋር ስንት ዓመት ሙሉ ሲወራ የነበረ ነገር ነበረ። ሶላዎቻችሁን አጋንንታዊ ሲሏቸው ነበር፣ እዚሁ ማለት ነው። አጋንንታዊ ናቸው ሲሏቸው ነበር። ኦኬ ሉተርን ሽንት ቤት ተቀምጦ የጻፈው እያሉ ስንት ነገር ነው ሞክስ ያደርጉት የነበረው፣ ስንት ነገር ነው ሞክስ ይደረግ የነበረው። ኦኬ ፕሮቴስታንቲዝሙን የሆነ እንትን ውስጥ ለመክተት የሆነ ቦክስ ውስጥ ለመክተት ሄት ስፒች በሚባል መልኩ ስንት ነገር ሲደረግ ነበር፣ ስንት ነገር ሲደረግ ነበር። ኦኬ አሁን መታችሁ ያንን ስትሉ በቀጥታ ኢምፕላይ የሚያደርገው ወይልሽ እኛ ወደዛ በቃ ብንሄድ ነው ጥሩ። ምክንያቱም ሰው አይምሮ ውስጥ ሪኮል የሚያደርገው ነገር ትላንትና እነ ሉተር ሶላዎቹ ሲባሉ የነበሩት ነገሮች ናቸው። ለውጠውት ነው የቤተ ክርስቲያን እንትን ናችሁ አካል ናችሁ ብለዋችሁ ነው። ከቤተ ክርስቲያን ውጭ እኮ ናችሁ። ኦኬ ያን ሐሳብ ለውጠውት ነው በዛ ደረጃ እንትን ያደረጋችሁት። ያን ሐሳብ ለውጠውት አይደለም። እናንተ ስቲል ከቤተ ክርስቲያን ውጪ ናችሁ። ስቲል ለነሱ ማለት ነው። በቃ እውነቱን ስለሆነ መነጋገር ያለብን ስቲል እናንተ ለነሱ የናንተ ሶላዎች አጋንንታዊ ናቸው። አፍተር ኦል እንደዛ እያሏችሁ ኦኬ ብላችሁ ሚዲያ ላይ ወጣችሁ ያንን ስትናገሩ ሁላችሁ ማለት ነው ተናገራችሁ ታውቃለህ። እስከ አንድን ትራዲሽን ኦፌንሲቭ ስትሆኑበት ያ አሁን ያነሳችሁት ነገር ነው ጀስቲፋይንግ አይሆንም። እነዛ ሰዎች ጋር እኮ ሄደን ራሱ ለምን ሉትራኖችን እንዲያላችሁ አላልናቸው። ምክንያቱም ቀድማማን ብሏል። ለኔ አሁን it doesn't deserve ራሱ ዲዘርቭ አያደርግም። በቃ ለኔ ያንን ማለት ራሱ ማለት ነው ከነዛ አይነቶች ስፒቾች ጋር ጭራሽ ነው ማለት ተባበረው። እኔ እናንተ ጋር መጥቼ ከናንተ ጋር በማማር ይሻለኛል። አፍተር ኦል
ተስፋ ያልቆረጣችሁበትን ብቻ ነው የምታወሩት። አሁን ራሱ የማወራው ሲምፕሊ ከእናንተ ጋር ስለሆነ የሆነ ሰዓት ላይ ካልኩኝ በቃ እንትን አላረግም። ኦኬ። ስለዚህ ያ ጀስቲፋይንግ አይደለም። እዚህ ጋር እያየን ያለነው ህዝብን ነው እንጂ እዚህ ጋር እያየን ያለነው ግለሰቦችን አይደለም። በግለሰብ ደረጃ ለተሰራ ጥፋት እዛ ጋር ለምንድን ነው ብዬ ሄጄ ቤቱ ያላዋራውበት ምክንያት በቃ ዲዘርቭ አያደርግም፣ ያ ውይይት ዲዘርቭ አያደርግም ብዬ ስለማስብ ነው። እናንተ ግን ይሄን ማውራት ይሄን መስማት ራሱ ዲዘርቭ ታደርጋላችሁ፣ በአደባባይ ማለት ነው። ስንት ህዝብ ባለበት ማለት እዚህ ጋር ይሁን ኮሜንት ላይ እየተሯሯጡ ባሉበት ራሱ ዲዘርቭ ታደርጋላችሁ እናንተ ለኔ ማለት ነው። ስለዚህ አንድ ሁለት ሰው በሚናገረው ነገር ሌሎች ሰዎች ኦፌንድ ሆነው ኦኬ እናንተ ሶላዎቻችሁ አጋንንታዊ መስራቻችሁ ከሽንት ቤት ቁጭ ብሎ የቀዳው እየተባለ ስንት ነገር ተብሎ ሲጨርስ አይ እኛ ወደ እነሱ ይቀለናል ስትሉ እየተባለ ያለው በቀላሉ ኦኬ ወደ እነሱ የሚቀል ከሆነ እነሱ ያንን ሁሉ ትችት እንትን እያደረጉ ትችት አይደለም አክቹሊ ከሄት ስፒች አይተናነስም። ያንን ሁሉ እንትን እያደረጉ ኦኬ ሶ ያ የሚቀርበን ከሆነ ለምንድን ነው ታዲያ እዛው ማንቀመጠው? ስለዚህ እናንተ ጋር መጥተው ተመሳሳይ ኢሹ ያስተናግዳሉ። ቢመጡ አሁን ሉትራን ቢሆኑ ራሱ ተመሳሳይ ኢሹ ያስተናግዳሉ ከነዛኞቹ ማለት ነው። ስለዚህ ምንድነው የሚያደርጉት? ወደዛ ነው አፒል የሚያደርጉት። ሶ ተመሳሳይ ነገሮችን እያየው ነው አሁን ራሱ ማለት ነው። መልሳቸው ቴክስቶች እንደዛ ነው እንትን የሚያደርጉ። ስለዚህ እኔ ሲመስለኝ ልዩነት የለንም። በዚህ ምክንያት ፔንቴኮስታሎች ተሳስተዋል ማለት ስህተት ነው ምናምን የሚል አይነት ነገር አይደለም። እዚህ ጋር እያነሳን ያለ ነው እሱን አይደለም። ግን በአንዲት ደቂቃ ውስጥ የተናገራችሁት ነገር ስንት ጊዜ የነበረውን ፌሎሺፕ ኮምፕሊትሊ እንትን ያደረገው ችግር ውስጥ ነው የከተተው። ሰው ያለው ቅሬታ ይሄ ነው ያለው ችግር ይሄ ነው። ስለዚህ ወታችሁ ስታስተምሩ ማንን ነው እያስተማራችሁ ያላችሁት? ማንን ወዴት እየመራችሁ ነው የሚለው ነገር ስቲል ኢንኩዌሽን እንዲሆን ነው የሚያደርገው። ሶ ያለው መሬት ላይ ያለው ሪያሊቲ እሱ ስለሆነ ማለት ነው። ሙሌ ዛትስ ማይ ፖይንት። እና እነዛ ሰዎች ሉትራኖች አልዳኑም ይሉ ነበር ምናምን። አዎ ይሉ ነበር ዲዘርቭ ስለማያደርጉ ግን ምንም አላልናቸው፣ ምንም ነገር አላልናቸው። እናንተ ዲዘርቭ ታደርጋላችሁ። ይሄ ዲዘርቭ ያደርጋለን። ምክንያቱም ሉትራኖች ጀስት ለሌላው ቴዎሎጂ መሰረት ናቸው። ቀጥሎ ለመጣ የትኛውም ትራዲሽን በቃ እናንተ መሰረት ናቸው። ስለዚህ ያን ዲዘርቭ ታደርጋላችሁ ብለን ስለምናስብ ይሄንን እናገራለን። ሶ ያለው ነገር ስቲል ትራዲሽናል አይደለም፣ ፐርሰናል ነው። ፐርሰናሊ ያለ ጥበብ የተወራ ነገር አለ። ይበቃል መሰለኝ ጨርሻለሁ። እሺ ቅዱስ እንዴት ነህ? ቅዱስ አለ አለ። ቆይ አንዴ። እሺ አቤል ታወራለህ? እስከዛ ሰላም ብያለሁ። ሁላችሁም ይላችሁ ድምጽ ይሰማል? ይሰማል አቤል። እሺ ያው አይ ቲንክ ሰሞኑን በተፈጠረው ነገር ላይ ነው አይደል ሀሳብ ምን ሰጠው እንደዛ ነው። እሺ እንደዛ ከሆነ ያው የተፈጠሩት ነገሮች መፈጠር አለባቸው የሚለው ሀሳብ እኔም መስማማ ሰው አይደለሁም። አንዳንድ ጊዜ ያው ለአንዳንድ ሰዎች ሪስፖንስ ሲሰጥ ታስቦበት መሆን አለበት፣ ረጋ ባለ መንፈስ መሆን አለበት ከሚለው ነው ይሄ ነገር የተነሳው። ዴቭ በተናገረው ነገር ላይ ተመርኩዤ ነው መናገር የምችለው፣ ምክንያቱም አብዛኛው ነገሮች ከዛ የተመዘዙ ስለሆኑ። ዴቭ የተናገረው ነገር እንደ ግለሰብ
መናገር ይችላል ብዬ ልልም እችላለሁ። ግን መናገር ባይችል ራሱ በዛ ወይ ነው ወይ ሪስፖንስ መስጠት የነበረብን የሚለው ነው እኔ ለእንደዚህ አይነት ነገሮች ያበቃን ብዬ አስባለሁ። ምክንያቱም አንድ ለተናገረው ነገር ነው። እኔ አንድ ጊዜ ነው የተናገረው። ዴቭ ባይዘዌ ቆይቶ ነው ወደ ቲክቶክ ራሱ የመጣውና አንድ ጊዜ በተናገረው ነገር ይሄ ሁሉ ርብርብ ይገባው ነበር ወይ? ምናልባት ተሳስቶ የሚዲያውን ነገር አንደርስታንድ ካለማድረግም ጭምር የተናገራቸው ነገሮች ሊኖሩ ይችላሉ። ግን በውስጥ ሄዶ መነጋገር እየተቻለ ጠዋቱኑ በመነሳት በውስጥ ሄዶ አብዛኛው ሰው ቤት ከፍቶ በጣም የሚያሸማቅቁ በቃ እንደዚህ ሊሆኑ አይገባም የምላቸው ሰዎች ራሱ ሲናገሩ ሰማው። ለምሳሌ ቃሌ በጣም እሱን እንዳዋረደው ሲጠየቅ መመለስ እንደማይችል እና በጣም ብዙ ቆሻሻዎችን ተሸክመውልን በሚስጥር እንደያዙልን በጣም ብዙ ነገሮችን ሰማውኝና ነው ያ አንዳንድ ጊዜ የኛ ሰዎች አሁን ለምሳሌ እኔ አማኒ መጥፎ ነገር ቢናገር አማኒ ምን ሆነ ነው ለምን እንደዚህ ያልክ ብዬ በውስጥ አናግረዋለሁ። ከዛን በኋላ ያስረዳኛል። ካልተረዳሁት ለቃሌ ነው የምነግረው። በቃ ባይዘይ ህብረታችን እኔ ለቃሌ መደውል ሰው ነኝ። እኔ ብቻ ነው ጋይስ የሚቆራረጠው። ኧረ ክሊር ነው። አንተ ተመልሰህ ገጠር ገባ እንዴ? ኔትወርክን ይዘህ ነው እንዴ ልከው ሙሌ? እኮ ነው የገጠር ሰው ኔትወርኩን ጭምር ነው ይዞ የገባው ከተማ። ቀጥለው ይላል። እሺ ያጠፋሁት ነገር ካለ እነጋገራለሁ። ሰው ቅር ካስባለኝ ነገር ነው የምነሳው። ያው ካቶሊክና ኦርቶዶክስ ጋር ፖይንት የተጠየቀው ኩዌስችን ራሱ ትክክል አይደለም። የሆነ አጣብቅኝ ውስጥ አስገብቶ ነበር የዛን ሰዓት የጠየቀው። ያው አብዛኞቻችሁ አማኒም አልነበረም ቃሌም አልነበረም። አንደርስታንድ ለማድረግ አይ ቲንክ እዛ ቦታ ላይ መገኘት ነበረብን። የሆነ ሪከርድ ብቻ ነው የወጣው። ኮመንት ላይም በጣም ብዙ ጥያቄዎች እየተጠየቀ ነበረ። ከዛ አንጻር የመለሰው ነው። እኔ ባይዜ አፕሩቭ እያልኩ አይደል፣ ትክክል ነው ኦር አይደለም እያልኩ አይደለም። ግን ፐብሊክ ላይ ለተናገረው ነገር በውስጥ ምናምን የምትሉ ሰዎች በጣም ብዙ ነገር ፐብሊክ ላይ ተብለዋል። አንደርስታንድ በመደራረግ እናልፋለን። እንደዛ መሆን አልነበረበትም። ሪስፖንሳችን እንደዛ መሆን አልነበረበትም። ባይዘይ በጣም የተማረ ትልቅ ሰው ነው። እንደዛ አይነት ነገር ሲፈጠር ረጋ ባለ መንፈስ ትክክል አይደለም፣ ረጋ ብለን መነጋገር መቻል አለብን የሚለው አሁን እዛ እናንተ ባይዘዌ ስሜት እንዳላችሁ የኛ ሰዎችም ስሜት አላችሁ። አሁን ለምሳሌ ቃሌን ስናገረው ስሜት እንዳለ ሁሉ ቃሌ እኔንም ሆነ ዴቭን ሲናገረው ስሜት አለ እያንዳንዱ ሰው ማለት ነው። ለእንደዛ አይነት ነገር ደግሞ እየገፋፋን የሆነ ነገር እንዲናገር ካደረግን በኋላ ድጋሚ ተጠያቂ ለማድረግ መሞከር ምንም ተገቢ ነው ብዬ አላስብም። አሁንም ደግሞ የተናገረው ነገር ትክክል ነው አይደለም የሚለው ላይ አይደለም፣ ትሪት ያደረግንበት ወይ ነው። ምንም ያላወሩትን ሁሉ ሜንሽን በማድረግ እነዚህ ናቸው የተረገሙ ልጆች ናቸው፣ ፕላን ይዛችሁ ነው የምትንቀሳቀሱት፣ አጀንዳ ይዛችሁ ነው የምታወሩት። ከማን ነው ይሄ? ከሰዓቴ ብርሃኔ ነው ምናምን የሚባል ሰው
ተሐድሶ እነሱ ናቸው እነዚህ ልጆች ምናምን የሚሉ ነገሮች ተነሱ። ነገሩ በዛው ተጋጋለ። ኦኬ በዛ ነው። ግን አሁንም እኔ የኛ ነገር ትክክል ነው፣ እኔ ያደረኳቸው ነገሮች ሁሉ ትክክል ናቸው፣ በቃ ፐርፌክት ነኝ፣ እኔ ምንም አልተሳሳትኩም፣ ማንንም አላስቀየምኩም ምናምን የሚል ሀሳብ ራሱ የለኝ። ግን ትሪት አደራረግ ላይ ጀስት የሆነ ታይም ላይ እኛም እንደዚህ ትሪት ማድረግ እንችላለን የሚለውን ነገር ማሳየት ነው የፈለግኩት። ባይዘው ትክክል ነው እያልኩኝ ሳይሆን ጀስት ትሪት ማድረግ እንችላለን የሚለውን ነገር ነው ለማሳየት የሞከርኩት። ከዛን ቀጥሎ ባሉት ነገሮች ላይ ያው አንዳንድ ነገሮችን ደግፋለሁ። ምክንያቱም አሁን ቃሌ ተነስቶ ሉተር አለ አንዳንድ ስህተት አላቸው ብሎ ቢናገር ኢትስ ኦኬ። በቃ ምን ግዴታው አይደለም። ሁሌ አፕሩቭ እያደረገ አይቀጥልም። ግን እኔም ደግሞ ትክክል ያልሆነ ነገር አለ እዚህ ጋር ብዬ ስናገር ጀስት ላይክ እንደዛው ትሪት አድርጉ እንዴ። ቃሌ የሚከተለው የኤምኬሲ የእምነት መግለጫዎች ግዴታ የሉተራን ይሁኑ ብዬ እንደማልለው ሁሉ እኔም ደግሞ በምናገረው ነገር ግዴታ ጴንጤቆስቴን ተከተል። ይሄንን ምለው የካቴኪዝሙን ቡክ ኦፍ ኮንኮርድ ላይ ያሉትን ሀሳቦች ለማያውቁ ልጆች ነው። ምላሽም አልሰጠውም እኔ በጣም ብዙ ለተሳደቡትም። ግን ግዴታ እናንተ ያላችሁት ይሁን። አንዳንድ ሰዎች አላችሁ ቲክቶኩን እንዴት ነው እንምራችሁ እያላችሁ ያላችሁ ሰዎች ማለት ዶሚኔት አድርገን ከኛ ሀሳብ እንዳትወጡ፣ እኛ ካልነው ነገር እንዳትወጣ፣ እንደዚህ አታድርግ እንደዚህ አድርግ ምናምን የሚለው ሀሳብ እየተነሱ ስለነበረ እንደዛ ማድረግ አንችልም። አንዳንድ ጊዜ እንደዚህ መናገር መቻል አለብን። ሌላው መጨረሻ ላይ መናገር የምፈልገው ይሄ ያው ሁሉንም ለሚሳደበው አካል ምላሽ ለመስጠት በሄድንበት ወይ ያው አማን ቅድም እንደተናገረው ዲዘርቭ ላይ ያደርግ ይችላል። ግን አንዳንድ ጊዜ ምን ሆነ እዛ ሲጋቱ የዋሉትን ነገር ነው እዚህ መጥተው ሪፍሌክት እያደረጉ ያሉት። ኦኬ የህፃናት ጥምቀት ላይ ያወራውን ነገር ነው እዚህ መጥተው የተናገሩ ያሉት። ኤርሚያስ ልክ ነበረ እንደዚህ የተናገረ በጣም ልክ ነው፣ አፕሩቭ እናደርጋለን፣ እናንተ የምታደርጉት ነገር ሁሉ አጋንንታዊ ነው ምናምን የሚሉ ኦኬ በደንብ ማቃቸው ልጆች ማለት ነው። ኤርሚያስን ግን አንዲት ነገር እንድንናገር ማትፈልጉ ሰዎች እኛ ባይዘው ክርስቶስ አይደለንም። አንዳንድ ጊዜ መናገር እኮ ስሜታችንን መግለጽ እንፈልጋለን። ይሄ ሰው እየሄደበት ያለው ወይ ትክክል አይደለም ማለት እንፈልጋለን። ያንን ነፃነት ለመንፈግ እንዳትሞክሩ፣ አሁንም ጭራሽ እንዳትሞክሩት ነው የምለው። ምክንያቱም እኔ አሁንም ቀጣይ ጊዜያት ላይ ስለኛ ከተናገረ ለሱ ትክክለኛ የሆነ ምላሽ እንሰጣለን። ኦኬ እንደዚህ ገድባችሁን ኤርሚያስ ለሚናገራቸው ሉተርን አይደለም አባቶችን በጣም የረገጠ ለሚያወራው ነገር ምንም መለማመጥም ሆነ መንከባከብ አያስፈልግም። ባይዘው ምንም እያስፈራራችሁ አይደለም። የፈለጋችሁትን ብትሉ ድንጋይ በፈነቅሉ ምንም ትክክል ልታደርጉት ማትችሉት ነገር ነው። ሌላው ሶሪ ማለት ካለብኝ ሶሪ ምላችሁ ሰዎች አሉ። ቴንክ ዩ ቀጥሉ። ቆይ ላውራ ፕሮፌት። እሺ አይ ሰዎችን ተከትለው ትራዲሽንን ስለሚሳደቡ ሰዎች ያለንን አቋም አስቀድመን አስቀምጠናል። እሱን ሳላስቀምጥ ከተናገርኩኝ ግብዝነት ነው የሚሆነው። እኔ የትኛውም ትራዲሽን ያለ አግባብ ሲነካ ደስ አይለኝም። ምክንያቱም መወራት ያለበት ነገር አንደኛ ኢንተሌክቹዋሊ መወራት ያለበት፣ ሁለተኛ እንደ ክርስቲያን በጣም አፓረንት በሆነ መንገድ እና በጣም ትራንስፓረንት በሆነ መልኩ መወራት አለበት። ስለዚህ ለምንናገረው ነገር ኃላፊነት አለብን ስንል እሱን ጭምር እያነሳን ያለሁት ዛትስ ዋይ ቅድም የተናገርኩት ያ ለዛ ነገር መልስ መስጠት ዲዘርቪንግ አይደለም። ዲዘርቭ የሚያደርገው ልክ እንዳልሆነ
ያ ነገር ልክ እንዳልሆነ እየተወራ ያለው ነገር ልክ እንዳልሆነ በተግባር ማሳየት ነው። ያ ደግሞ ጀስት ከናንተ ጋር አብሮ በመስራት ከናንተ ጋር በቃ ህብረት በማድረግ ነው ጉዳዩ። የግድ የጌታ እራት ኮሚኒየን ምናምን የሚለው ሀሳብ ጋር መድረስም የለብንም ክሎዝድ ኮሚኒየኖች እንዳሉ ስለምናውቅ ማለት ነው። ከዚህ በፊት ትምህርቶቻችሁን ስታስተምሩ ገብተን አብረን ነው ስናደርግ የነበረው ስናወራ የነበር ነው ስናስተምር የነበር ነው ማለት። ስለዚህ ፖይንቱ ትራዲሽን ከተሰደበ ሰዎች ተነስተው አውትሬጀስ እንኳን የሆነን ትራዲሽን ግለሰብን ጭምር ከተናገሩ የምንችልበት ወይም ደግሞ ይሄ በቃ እነሱ ያወሩ እናንተ ግን አታውሩ ምናምን የምንልበት ምንም አይነት መንገድ አይኖርም። አሁን እዚህ እያወራ ያለሁት እዚህ አብረን ስለምንሰራ ሰዎች ነው። ምክንያቱም ሁላችንም ኃላፊነት አለብን ብለን የምናስብ ሰዎች ነን ብዬ ለሚከተሉን ሰዎች የሚሰሙን ሰዎች እንትን የሚያደርግ የሆነ ዲዘርቭ የሚያደርግ ነገር መስጠት አለብን ብዬ ስለማስብ ማለት ነው። ስለዚህ ትራዲሽን ሞክ ከተደረገ በቀላሉ አልስማማም። ዛትስ ዋይ ይሄ ነገር ጀስት ከተጀመረበት ሰዓት ጀምሮ በዚህ ጉዳይ ላይ ከናንተ ጋር የሆነው አቋሚ በዚህ ምክንያት ነው። ሰዎችን አይረፉ ለማለት ለዛ ነገር ችግር ነበረብን አልነበረብንም? አቤላ አንተም ታውቃለህና ማለት ነው። እኔ እናንተ አንዳንድ ነገሮችን እየተነጋገርን ያደረግናቸው ራሱ አይደል? ስለዚህ ማንን የት ጋር ኮንፍሮንት ማድረግ እንዳለብንም እናውቃለን። አላስፈላጊ ኮንፍሮንቴሽኖችን ኦፍ ኮርስ አቮይድ እናደርጋለን። ነገር ግን እዚህ ያለነው ሰዎች የሆነ ነገር ሲሰራ አይ ከሌን ተውትና ከሌ ላይ ብቻ እናውራ ምናምን የምንል ሰዎች አይደለም። እንኳን ዲኖሚኔሽናሊ የኛ ሰዎች ተነክተው ይቅርና አንድ ኦርቶዶክስ እንትኑ ፎቶ ለቃለው የሱኑ ፎቶ ለቃለው ላለው ኤርሚ ምን እንዳደረግን እናውቃለን አይደል? ስለዚህ አንዳንድ ሰው በጣም ወደሚብሰው አየሩ ላይ የሚወራውን እየሰማ ነው ብዬ ማስባለሁ። ሁሉንም ጠቅልሎ የሆነ አስተያየት መስጠት ጥሩ ስላልሆነ ማለት ነው። አቤላ እሱን እያረክ እንዳልሆነ አውቃለሁ። ግን ደግሞ እዚህ ያለ ነው አንዳንድ ስራዎችን በጣም እንትን የሆነ በቃ ሌሎችን ሊያነጽ በሚችል መልኩ የተዋቀረ ነገር መስራት አለብን። በቃ አለቀ። እሱ ነው እንጂ ለዛ ነው እናንተ እንትንምና ዲዘርቭ ታደርጋላችሁ ይሄ ጉዳይ የምንልበት ምክንያትም እሱ ነው ማለት ተነስቼ ቪዲዮ ሰርቼ የሆነ እንትን ብዬ ድምጽ አቀናብሬ ቪዲዮ ሰርቼ ምንም ያላልኩበት ምክንያት ከናንተ በኩል ለተነሳው ነገርም ከዛ ይልቅ እንደውም ሰውየውን ላይቭ ላይ የጄ ኮንፍሮንት ማድረግ ያሰብኩበት ምክንያት እሱ ነው። ያ በጣም ቀላሉ ነገር ስለሆነ ከናንተ ጋር ማለት ነው። ተሳስቻለሁ አልተሳሳትኩም ምን ያላውቅ እንግዲህ ተሳስቻለሁ መሰለኝ እያልኩ ነው ያን በማድረግ የራሱ ግን ያንን ኮንፍሮንቴሽን የመረጥኩበት ምክንያት ሲምፕሊ እናንተ ስለሆናችሁ ነው። ከዛ በተረፈ ግን አሁንም አንድ የማስቀምጠው ነገር ምንድነው አጠገባችን ላሉ በመናወራው ነገር ሁሉ አፌክት ለሚደረጉ ሰዎች እናስብ። የኔን ትራዲሽን አውርቼ የከሌን ትራዲሽን አዋርጄ ምንም የማመጣው ምንም አይነት ለውጥ የለም ማለት ወንጌል እየሰበኩ አይደለም። መቼም በእነዚህ ቀናት ወንጌል እየሰበክን ነው እንደማትሉ እርግጠኛ ነኝ። እኔም ስለማልል ያንን ማለት ነው በእኔም ሳይድ ያለው ነገር ወንጌል እየሰበኩ አልነበረም። ወንጌል በዚህ መንገድ አይሰበክም። ኢየሱስ በዚህ መንገድ በጭራሽ አይብራራም፣ በጭራሽ አናረገው። በእኛም በእናንተም በኩል ሰሞኑን የተደረጉ ወደዛ የተደረጉ ነገሮች ያንን የሳቱ ናቸው ብዬ ነው የማስበው። በጭራሽ ስለ ወንጌል አውርተናል ብዬ አላስብም። which means በቃ ሚሽኑን ረስተናል። ከዛ በተረፈ ግን በተናገረበት ቅጽበት በማለዳ ተነስቶ ሰዎች ሲናገሩ ነበር። አዎ ኤርሚ በተናገረበት ቅጽበት በሚቀጥለው ማለዳ ብዙዎች ተነስተው ሲናገሩ ነበር። ያ ግን ኤርሚን ጀስቲፋይድ አያደርገው። እዛው ቪዲዮ ሲሰሩ የነበሩ ሰዎች ነበሩ። እዛው ስቶሪ ሲያደርጉ የነበሩ ሰዎች ነበሩ። እኔም አድርጌዋለሁ አክቹሊ። ኦኬ ምክንያቱ ደግሞ ምንድነው? ኦሬዲ ልክ ያለው ነገር ከመጣ ያንን ነገር ቀጥታ ሰዎች ነንና እንትን ለዛ ነገር ሪስፖንስ የመስጠት ሜንታሊቲ አለ። ልክ ናቸው አይደሉም? ልክ አይደሉም። የተደረጉ ነገሮች በብዛት ልክ አይደሉም። ይሄ ነገር ልክ አይደለም፣ ትክክል አይደለም የተነገረው ብለው ሪዝናብሊ መልስ የሰጡ ሰዎች አሉ። በዛ ጉዳይ ላይ እነሱን አይመለከትም፣ መብታቸው መልስ መስጠት። ፐብሊክ ላይ የተናገረው ለፐብሊክ ንግግሩ ፐብሊክ መልስ መስጠት መብታቸው። ግን ደግሞ ኦፌንሲቭ በሆነ መንገድ የተናገሩ ሰዎች አሉ። ዲስ ኢዝ ሮንግ፣ በጣም ሮንግ ነው። ለዛ ነው የዛ ቀን የገባሁበት ቤት ጠዋት ላይ ነው እሱ በሌለበት ቆያ ይነሳ ስለነበረበት ምክንያቱም እሱ ራሱን ሄደን እንትን እናገው ወይ ጥሩት ይጠራና ይወራ በቃ እሱ እንትን ስለሆነ ማለት ነው። ስለዚህ ግን ፐብሊክ ላይ የተናገረው አሁን ቻሌንጅ መደራረግ አለብን ብዬ አስባለሁ።
እናንተ ሉትራን ወንድሞቹ ተሳስቷል ነው የምትሉት ወይስ ልክ ነው የምትሉት? አሁን እንዳትመልሱት፣ አሁን አትመልሱት፣ በጭራሽ አሁን እንድትመልሱት አልፈልግም። ተሳስቷል ነው ልክ ነው የምትሉት? ኢቭን ክሊር የሆነ ነገር እንኳን እያስቀመጣችሁ እኮ አይደል? ተሳስቷል ነው ወይስ ልክ ምንድነው? እሺ እናንተ ጋር ያለው ሐሳብ እሱም ክሊር አይደለም ለኛ። አሁን እንድትመልሱት አይደለም ብያቸዋለሁ። ፐርሰናሊ እሱም ባትመልሱ ጥሩ ነው፣ ለህብረታችሁም ጥሩ አይደለም። ወይ ደግሞ ከበር አድርጋችሁታል ብዬ ባስብ ደግሞ ከበር አድርጋችሁታል ብሎ ለሚያስበው ሰው ጥሩ አይደለም። ስለዚህ ግን ምንድነው እዛ ላይ ያላችሁ ምልከታ ራሳችሁ ጋር እንድትጠይቁት ነው። ቴክ አዌይ ኩዌስችን ማለት ነው። ሶ ስቲል እያነጋገረን ያለው ትራዲሽናል የሆነ ዶክትሪናል የሆነ ኢሹ አይደለም። ያ ዶክትሪናል የሆነ ኢሹ ግን ችግር ፈጥሯል። ራሱ ኢሹ አይደለም ችግር የፈጠረው ነገርየው ፕሬዘንት ሲደረግ ችግር ፈጥሯል። እንዴ የሚገርም የሚጣፍጥ ምግብ በሆነ በዛገ ትሪ ወይ በፖፖ ቢያቀርብልህ ትበላለህ? አትበላም። ስለዚህ የምናቀርበው ነገር ብቻ ሳይሆን አቀራረባችን ወሳኝ ነው ብዬ አስባለሁ። እና ለእኛ ትልቁ ኢሹ የሆነው እሱ ነው። እስካሁንም እዛ ቦታ ላይ አብራችሁ የነበራችሁም ሰዎች እሱ ላይ ሰዎች በተቃውሞ ስለተነሱ የእሱን ንግግር ጀስቲፋይ ያደረጋችሁት ይሁን ቀጥታ የእሱ ንግግር አዎ ልክ ነው ይቀለናል ብላችሁ ወስዳችሁት ይሁን በማይታወቅ መልኩ ነው አሁንም ያለው ማለት ነው። ሰው መልስ እንድትሰጡበት ሳይሆን ግን ዝም ብላችሁ እንድታዩት ሪሊ እንድታዩት ነው። እና እኔ ማንም ሰው የሆነ ነገር ፐብሊክሊ ከተናገረ በቃ በኃላፊነት ያዙኝ። የፈለገ ሰው እኔን ደግፎ ቢቆም ተቃውሞ ቢቆም ያዙኝ፣ በኃላፊነት ያዙኝ። የፈለገ ሰው እኔ ላይ ቪዲዮ ይስራ ምን ይበል፣ እሱ ላይም ተነሳችሁበት ብሎ ሰው ከቨር ካደረገልኝ ወዳጅ አይሆንምና ማለት። ስለዚህ በተመሳሳይ ስታንዳርድ ነው የምለካው። ሰው በቃ ትልቁ ኢሹአችን እሱ ነው። የተሰራ አቀራረብ ላይ የተሰራ ኢሹ አለ፣ የተሰራ ጥፋት አለ እንጂ ትራዲሽናችሁን ለምን አስተማራችሁ አይደል? ይሄ ነገር በተደጋጋሚ ሲባል ስለሰው እንደዛ የሚል ሰው ካለ አስቀድሞ ከእናንተ በፊት እንደውም ከኔ ጋር ሊጋጭ ይችላል ምናምን። ለምን በቃ ሁሉንም ነገር ሸፍናችሁ አንድ ነን በሉ፣ እኔ ራሴ የማልለውን እናንተም በሉ አልላችሁ ምናምን ነው። ሁሉም ቢያወሩት ሆድ ባዶ ይቀራል ይላል ሀገራችን ሰው። ግን ሁሉን አወራሁት መሰለኝ። ሆዴ ባዶ እንዳይቀር ትንሽ ይቅርልኝ ጋይስ። ኦክስፈርድ ጀርሚ ቅዱስ ለምንድን ነው የወጣው? ኔትወርክ ነው ያስቸገረ? ሰላም ለሁላችሁ፣ ምንድን ናችሁ? አለን። ቅዱስ እስኪ ካለ ግባ፣ አንድ ቁጥር ጻፍና። እሺ ኤርሚ ማውራ የምችለው ነገር አለ? ናውራ። ሰላም ብያለሁ። ታችን ከላይ ያላችሁ ስለ እንግዲህ ያለው ነገር ለማውራት ልሞክር። እኛም በውስጥ ለማውራት ሞክረናል። ያለውን ነገር እንዴት ነበረ አፕሮቻችን የሚለውን ነገር ትንሽ መለስ ብለን ራሳችን ለማየት ሞክረናል እና ያው አቢላም ቅድም ብሎታል፣ ግን ያለውን ነገር ላውራ። በውስጥ አውርተናል፣ ከነ አኪ ጋር አውርተናል። ያለውን ነገር ፊክስ መደረግ እንዳለበት ይሄ ነገር በተለይ ሰሞኑን አንዱ ባንዱ ላይ እየተደረበ ነገሮችን ያከረረውን ነገር ማስተካከል እንዳለብን አውርተናል። ያው ከምንም በላይ ስቲል ክሊር መሆን ያለበት ነገር ያው የምናምንባቸው ነገሮች አሉ፣ ግን እነዛን ያመጣንበት ቶን ያው የተወሰነ ችግር እንዳለበት ኦብቪየስ ነው። እሱን በደንብ የተማመንበት ጉዳይ ነው። ያመጣንበት ቶን ትንሽ ከፍ ያለ ቶን ነበረና ያንን ተማምነን ነው ያለ ነው። አሁን ያን እንደዛ መምጣት እንዳልነበረብን በዛ ቶን ማለት ነው። ያን ተማምነናል። ዴን ምንድነው ቀጣዩ አፕሮች የሚሆነው? ወደ ቀደመው ትምህርታችን መመለስ፣ ከዚህ በፊት ስናደርግ እንደነበረው ማድረግ፣ ሰላማዊ በሆነ መልኩ ነገሮችን ማስኬድ
እና አንዳንድ ግልጽ መሆን ያለባቸው እንደዚህ ተሸፋፍነው የተቀመጡ ነገሮችን ቀለል ባለ መልኩ በኋላ ሰው እንዳይደናገጥ እንደዚህ አይነት ነገሮች ድጋሚ እንዳይፈጠሩ እነዛ ነገሮች ለማጥራት አስበናል። ነገም ይኖረናል እንደ ጌታ ፈቃድ ነገሮችን ትንሽ ቀለል ለማድረግ እንሞክራለን። ቴንክ ዩ ቃል እና ያ ነው ሀሳባችን። ባለፈው እንግዲህ ይቅርታ ለመጠየቅ ሞክረናል እኔና ቤላ እንግዲህ አስቼ ቤት ያለውን ነገር ለማብረድ። ሌላው እነዛን ነገሮች ይሄ አሁን ያለፉትን ነገሮች መምዘዝ እንደሌለብን ወይም ደግሞ ድጋሜ ለወሬ እንደማናመጣቸው ነው የተማመን ነው። በውስጥ ስናወራ በቃ እነዛ ነገሮች አንድ ያልፈዋል፣ የተናገሩም ተናግረዋል። በቃ ያለፈ ነገር ነው፣ ይለፍ ብለን ትተነዋል። አሁን ግን ወደ ቀደመው ነገር እንመለሳለን። ግን ስንመጣ ግን ይዘን የምንመጣው ኢነርጂ ምንድነው? ይሄ እንደተበደለ ወይ ደግሞ በቃ ድምፁ እንዳልተሰማ እንደተጨቆነ ዴን አሁን በቃ ቻንሱን አግኝቶ በቃ ዝም ብሎ እንደሚሮጥ በቃ አለ አይደል፣ ዝም ብሎ እንደበረገገ በሬ እንደዛ አይደለም የምንመጣው። ስንመጣ በቃ ያለው ነገር እናጠራለን፣ ቶናችንን ዝቅ አድርገን ማንንም በማይል መልኩ እንሄድበታለን። ግን ከአንዳንድ ሰዎች በጣም ያየሁት ነገር ስላለ እሱን ላወራ። በቃ ወንድሞች እንደዛ መናገራቸው እኛን የሚጫን ፕረስ የሚያደርግ ነገር አድርገው እየጠበቁ ግን እኛ ያንን ደግሞ ገፍተን በቃ በደንብ እንድንናገር የሚጠብቁ ነበሩና ከኛው ወገን ማለት ነው። ከኛው ወገን ውስጥ የሆኑ እንደዛ ሲጠብቁ የነበሩ አሉ። እናንተ የቲክቶክ ተብለናል፣ መሬት ላይ የለም ይሄ እውነቱን ላስከመባል ብዙ ደርሰናል። እና ያንን ሳናቅ አይደለም አክቹሊ ወደዚህም ቲክቶክ ስንመጣ መሬት ላይ ያለውን ፋክት ይዘን ነው። የዛኔም ስደጋግም የነበረው ነገር ያ ነው። መሬት ላይ ያለው እውነት አለ፣ እሱን አንክድም። ዶክትሪናሊ ግን ያለውን ነገር ደግሞ በጭራሽ እሱን ሳኒዝ ማውራት አንችልም። በጣም ስቲል እስካሁን እንድናወራ እንኳን የሚያደርገን ዶክትሪናችን ስለሆነ፣ መሬት ላይ ግን የተቀየሩ ነገሮች አሉ። ፕላስ ደግሞ ኢትዮጵያ ውስጥ ነው ያለ ነው። እነዛ ነገሮች ያው አንድ ፋክተር ናቸው ለሰሞኑ ጉዳይ። ፕላስ ደግሞ ከዚህ በፊትም የተባሉ ነገሮች፣ ሰው ላይ የተሰራው ነገር ያም አንድ እንትን ነው። የተወሰነ የጥላቻ ስሜት አለ። ለምብ ማየት የቻልኩት እሱን ነው። የተዘራ ነገር አለ። ያ ነው እየታየ የነበረው። ኢንቦክስም ሲደርሰን የነበሩት ነገሮች እንደዛ ናቸው እና እነዛ ነገሮች ባይደገሙ በጣም ደስ ይለኛል። በጣም ትልልቅ የምንላቸው ሰዎች በጣም ወርደው አይተናቸዋል። ይሄ ብሽሽቅ ሆኗል። ቪዲዮ እየተሰራብን እናንተ ግብረ ሰዶም ትደግፋላችሁ፣ እናንተ ቸርቻችሁ እንደዚህ ተብሎ ጀስት በጣም ኦፌንሲቭ የሆኑ ነገሮች ነበሩ፣ መደረግ ያልነበረባቸው ነገሮች። ዩቲዩብ ላይ ሁላ ሲለቀቁ የነበሩ ቪዲዮዎች ሁላ ልክ አይደሉም። ተምብኔሉ ልክ አልነበር። እውነት ለመናገር ትንሽ ነገሮችን የሚያከር አድርጌ ነው ያየሁት እና እነሱ ነገሮችም ከዚህ በኋላ በሚኖረው ነገር በጣም መስተካከል መቻል አለባቸው፣ መጠንቀቅ መቻል አለብን። ዩቲዩብ ለምንሰራ ሰዎች፣ ከዚህ ቪዲዮ ወስደን የምንጭን ሰዎች በጣም መጠንቀቅ አለብን። ለምን አንዳንዴ እንዴት ነው ነገሮች ተካረውም ተጣልተንም ቢሆን የምንስማማበት ጊዜም ሊኖር እንደሚችል ማሰብ መቻል አለብን። ሁሌ ሰው በቃ ይጣላል ይባላል ብሎ ኮንክሉዥን መስራት ከዚህ በኋላ ባንለምድ ጥሩ ነው ብዬ አስባለሁ። እያያችሁትም ስለሆነ እና ያው ከቃልሽ ጋር እንገናኛለን፣ ከሌሎቹም ጋር እንደዚሁ እናወራለን። በውስጥም እያወራን ነው ከሌሎቹም ጋር ከብራዘር ዴቭ ጋር እያወራን ነው። ያለውን ነገር እያስተካከልን እያጠራን ነው የምንሄደው። ከዚህ በኋላ ቶናችንን ቀንሰን ቅድም እንዳልኩት ፕላስ ደግሞ ይሄን የስድቡን ነገር ይሄ በቃ እናንተ እንደዚህ ከእናንተ ጋር አንወስድም ስላላችሁ እኛም ጉዳችሁ ነው የምናወጣው። ቸርቻችሁ እንደዚህ ነች፣ መሬት ላይ እንደዚህ የለም የሚለው ነገር ብዙ አያስኬደንም እና ያንን እንደዚሁ እየቀበር ነው እንሂድ። ጥሩ ስለማይሆን ነገሮችን እያበላሸብን ይሄዳል እና
ያንን እንልመድ። ኮመንት ላይም አንዳንዶች እያየን ስለሆነ እና ትንሽ መረጋጋት መቻል አለብን። ይሄ የምናቀጣጥል አንሁን። ያው እኛም ኦፈንድድ ሆነናል። ኦፌንሲቭ ነገሮች እኛ ላይ በጣም ተናግረዋል። ያንን ግን ይለፍ ብለን ነው የተውነው። ከነሙሌ ጋርም ከነአቤላ ጋርም አውርተናል፣ ከሌሎቹም ጋር አውርተናል። በቃ ያ ይቅር ብለን ነው የተውነው። እንዲሁ ስንጎሻሸም ነበር በውስጥም ተው፣ አንዳችን ስንገነፍል አንዳችን ተው እየተባባለን ነው ያን ነገር ይህን ሳምንት ያሳለፍነው እንጂ እንደዛ እንደተባላቸው ነገሮች ቢሆን በውስጥም እንደደረሱ ነገሮች ቢሆን በጣም በቃ ነገሮች ከዚህ በላይ ሄዱ ነበር። ግን እግዚአብሔር ረድቶን ያንን እንደምንም ለማሳለፍ ሞክረናል። ከዚህ በኋላ ወደ ድሯችን እንመለሳለን፣ ወደ ትምህርታችን። ዩቲዩብም እየጀመርን ነው፣ ለሱም እየተዘጋጀን ነው። ቴሌግራም ላይም እንደዚሁ በደንብ እንንቀሳቀሳለን። አንዳንድ ልጆችን እየጨመርን ነው። አሁን ላይ በደንብ የሚታወቁትን ፌስቡክ ላይም እንደዚሁ የሚያገለግሉትን ሰዎች ከዋናው ከመካነ ኢየሱስ ውስጥም ከሚያገለግሉት ሰዎች እና የቲክቶክ እና የመሬቷ የሚለው ነገር ያው ከዚህ በኋላ እየጠፋ ይሄዳል። ለምን ዶክትሪናል ያለው እውነት ነው፣ ግን መሬት ላይ ሌላ የሆነ ነገር አለ። ያንን ከውስጥ ካሉት ሰዎችም ጥሩ ጥሩ አፕሮች ካላቸው ሰዎች ጋር ሆነን ከዚህ በኋላ በዛ መልኩ እንመጣለን ወደ ቲክቶክ፣ እነሱን እየጋበዝን እነሱንም እያሳተፍን በምናረጋቸው ነገሮች በደንብ እንትን እያልን እንሄዳለን። ሁለት ሳይድ የለም ማለት ነው። ከዚህ በኋላ ሁለት ሉትራን የለም። አንድ ሉትራን አለ። መሬት ላይም ቲክቶክ ላይም ያለው አንድ ሉትራን ነው። በዛ መንፈስ ነው የምንሄደው፣ በአንድነት መንፈስ እንሄዳለን። ከነቃልሽ ጋርም ከነአማን ጋርም ከሌሎቹ ጋርም ያለን ነገር እንደዛ ይቀጥላል። ምንም ከዚህ በኋላ እንትን የምንለው ነገር የለም። ያለፈው ነገር አልፏል። ወደፊት ስላለው ነገር ግን እናስባለን። ፕላስ ብዙ ነገሮች እየታሰቡ ስለሆነ በነቃልሽም በነአኪም ብዙ ነገር እየታሰበ ስለሆነ ያን ደግሞ መበላሸት የለበትም። ብዙ እየታሰቡ ያሉ ነገሮች አሉና ለዛ እንቅፋት መሆን አንፈልግም። ለተናገራችሁን ሰዎች ኢንቦክስም ብዙ ነገር ላላችሁን ሰዎች በጣም ያው በእኛ በኩል ይቅርታ እንጠይቃለን። እኔ ፐርሰናል ይቅርታ ጠይቃለሁ በእናንተ ስለተናገራችሁንም፣ አንዳንዴም ደግሞ አግሬሲቭ ሆነ ለሄድነውን ነገር ከልብ ይቅርታ እንጠይቃለን። ሌላው ኢንቦክስ ደግሞ ስትመክሩን ለነበራችሁ ይህን ነገር አስተካክሉት። ያው እውነት አላችሁ፣ እውነት ነው የተናገራችሁት፣ ግን ቶናችሁ ልክ አልነበረም፣ ጊዜውም ጥሩ አልነበረም እና ይህን ነገር እንደዚህ ብታረጉት ጥሩ ነው ብላችሁ የመከራችሁንም እግዚአብሔር ይባርካችሁ ማለት ፈልጋለሁ። በእውነት አንዳንዴ በጣም ተናደን እንትን ስንል በቃ ስታረጋጉም ስለነበረና ለዛ በጣም እግዚአብሔር ይባርካችሁ ማለት ፈልጋለሁ። ይህን ደግሞ እሺ ብላችሁ ስለመጣችሁ ምነቃሌም እንደዚህ ከኛ ጋር ለማውራት ስለፈቀዳችሁ እዚህ ያላችሁ በሙሉ እግዚአብሔር በእውነት ይባርካችሁ ማለት ፈልጋለሁ። ይህንን ነው የምንፈልገው እኛም ከምንም በላይ ማውራታችንን። ለምን የምንገናኝበት ነገር አይታወቅም። ያው ከአንዳንዶቻችሁ ጋርም ስለምንገናኝ ስለምንደዋወልም ያ ነገር መቀጠል አለበት እና ያን መንፈስ እንጣለው። በቃ አልፏል ያ ሳምንት። ዛሬ ሁለተኛ ቀን ሳምንቱ አዲስ ሳምንት ውስጥ ነን። ነገ ደግሞ ላይቭ እንገባለን። ወደ ቀደመው ትምህርታችን እንመለሳለን። ነገሮችን እያጠራን ቀለል ባለ መልኩ ዶክትሪናል ያለውን ነገር ከመሬቱ ጋር ደግሞ ሪሌት እያደረግን ይሄ መሬት ላይ ያለ ይህንን ልናስተካክል እንፈልጋለን። በቃ ያ ነው ሀሳባችን። ታርጌታችንም ኦዲየንሳችንም በዋናነት የኛው መካነ ኢየሱስ ውስጥ ያሉ ሰዎች ናቸው እና እነሱን ታርጌት አድርገን ቪዲዮም ስንሰራ በዋናነት ለእነሱ ነው የምንሰራው። ወደ ጎንም ወደዛም መተኮስ አንፈልግም። አሁን ላይ እነሱን ታርጌት እናደርጋለን። ያው የነበሩት ነገሮች ውስጣችን የነበሩ ነገሮች በቃ ያ ስለተነሳሳ ነው እነዛ ነገሮች የተፈጠሩት እንጂ ወደ ጎን መተኮስ ወደ ኦርቶዶክስ ወንድሞቻቸው ወደ ሌሎቹም መናገር ፈልገን አይደለም እና ከዛ አንጻር ተረዱት። እዚሁ ያሉትን ወንድሞች ተረዷቸው። ነገሩን ትንሽ ቀለል ለማድረግ እንሞክር እና መጨረሻ ላይ ማለት የምፈልገው ነገር አይ ቲንክ አንድ ሰው ብሎታል፣ ማን እንዳለ አላስታውስም፣ ግን የትኛውም ነገር የማይመቻቸው ሰዎች አሉ።
ባለፈውም ቴዲ ሐዋሳ ቤትም ቃል የገባን ጊዜም ቤት ከፍተውብን ሲናገሩ ነው የነበሩ። ዛሬም እንደዚሁ እናወርደው ያን ነገር ቀዝቀዝ ይበል። ከዚህ በኋላ ክርስትናችንን በብዙ መልኩ ተተችቷል። በዚህ ሳምንት በጣም ሰው አይቶናል፣ ገምቶናል እያንዳንዳችንን እና ከዚህ በኋላ ያን ነገር አንቀጥል። ዶክትሪናችንን በደንብ ማስተማራችን ይቀጥላል። የምናቆመው ነገር አይደለም። ይሄ ግድ ነው። ለኮንፌሽናችን ታዛዥ ነን። ዋናው ያው መጽሐፍ ቅዱስ ነው። ግን ኮንፌሽናችን ቤተክርስቲያናችን ደግሞ እንወዳለን። ተስተካክላ ዶክትሪኗን እንደሚለው እንድትሆን በደንብ እንፈልጋለን፣ እንጠብቃለንም። ያ ነገር ይቀጥላል። ከወንድሞቻችን ጋር ደግሞ መስራት ባሉብን ነገሮች እንደዚህ ቁጭ እያለንም ዝም ብለን ማውራትም የምንችልባቸው ነገሮች ላይ እናወራለን። ያ የሚቀጥለው በዚህ የምታዝኑ ካላችሁ እንግዲህ መፍታችሁ ነው። ግን ያው ዶክትሪኑ ይቆማል እንደዚህ ያደርጋሉ ብላችሁ እንዳታስቡ። ከወንድሞቻቸው ጋር ያላቸው ነገር ይቀንሳል ብላችሁም እንዳትጠብቁ። ትምህርታችን ይቀጥላል፣ እንደዚሁ ማውራታችን ይቀጥላል፣ መገናኘታችን መሳሳቃችን ይቀጥላል። ግን ያን ነገር አናነሳም። ነገ ስንገናኝ አሁን እንደዚህ አይነት ነገር አንፈልግም። በቃ የምናወራው ነገር የተለየ ነገር ነው። ከዚህ ከነበረው ከሳምንቱ የተለየ ነገር ነው የምናወራው። መንፈሳችንን ቀይረን ነው የምንመጣው። አዲስ ነገር ነው የምናወራው። ነገ ሁላችሁም እንጋብዛለን። ነገ ተገኝታችሁ ደግሞ እንድንማማር እንደ ቀድሞ እንድናወራ ፖዚቲቭ የሆነ ነገር ደግሞ እያንዳንዳችን እንድንናገር እንጠብቃለን። ነገ ጋብዘናችኋል። ነገ በተለመደው ሰዓት አኪ ቤት እንገናኛለን። ወንድሞች እግዚአብሔር ይባርካችሁ። የጌታ ሰላም ከሁላችሁ ጋር ይሁን። ኦኬ አይ ቲንክ ቅድም የገቡ ልጆች አሉ ነው አለ መካነ ኢየሱስ አልቅደም ብዬ ነው። ቅዱስ ነው ባይዜ ስሙ ቅዱስ ብላችሁ ጥሩት። ኔትወርክ እያስቸገረኝ ስለሆነ ነው። ይሰማል ይሰማል እምላችሁ ይሰማል። እሺ ሞረኒ ያው ብዙም መናገር አልፈለግም። ትንሽ እኛ ውስጥ ስፔሻሊ ብዙ ቦታ ገብቼ ነበረ። ከዛ እለት በኋላ ቀጣዩ ቀን ለ2 ቀናት ለ3 ቀናት ብዙ ቦታ ላይቭም እየተላከልኝ ቪዲዮዎች ፊት ለፊት ከእርሱ ጋር ያላቸውን ጉዳይ ከመጨረስ ይልቅ ፊት ለፊት ኤቪደንስ ካለ አምጥተህ የቆረጡ ትላልቅ ቤቶች ናቸው እነዚህ። እኔ በፊት ስንቴ ገብቼ ወጥቼበታለሁ። ብዙ ጊዜ መከታተላቸው ሰዎች አሉና እና በጣም ነበር ዳዊት ላይ ሲናገሩ እንደዚህ እኮ አላለም ብዬ ኮመንት ላይ መመለስ ጀመርኩ። ሚዩት ተደርጌ ከአቤል ጋር በገድል ነው የወጣሁት። አቤል መጠየቅ ትችላላችሁ። እና ይደብረናል እንደዚህ ምናምን ኦፍኮርስ ማንም ብለዋል። ያው ከዛ ውጪ አብዛኛው የሰው ሪያክሽን ነው። ለሰው ሪያክሽን እንትንም ቅድም አይሰጠኝም። ያው ምን እንላለን? አንድ ላይ አይደል ያደግነው? አንድ ላይ አምልከን፣ አንድ ላይ ጸልየን፣ በየዩኒቨርሲቲ በየሃይ ስኩል አንድ ላይ ፌሎሺፕ አምልከን፣ አንድ ላይ እንዲህ መች ተለያይተን ነበረ። ዛሬ የዶክትሪናል ዲፈረንስ ቢኖረኛ ቁጭ ብለን እናወራለን እንጂ ስድቡን ምን አመጣው? ትንሽ የሚደብረው ስድብ ሲሆን ነው እኮ። አላ ሰው ይደብረዋል። በጣም ብዙ ልጆች አሉ እኔ ጋር ለራሱ በጣም ብዙ ልጆች የጠየቁኝ ልጆች እነዚህ የእውነት ግን ክርስቲያኖች ናቸው እንዲህ ያሉኝ ላይክ ቪዲዮዎችን ላኩ ማለት ነው። እሱ ነው እንጂ አላ ሰው ይደብረዋል። ሰው ይሰማ ለዛ ነው እንጂ እንደዚህ እኛ ያው እናልፈዋለን። ያው ኤቪደንስ ካለ ማውራት ከተፈለገ ማውራት ይቻላል። አለ አይደል? እኛ ቁጭ ብለን የሆነ ቤት ተከፍቶ እንደዚህ ቁጭ ብለን ማውራት እንችላለን። ጥያቄ መጠየቅ ከተፈለገ ለምንድን ነው እንደዚህ የምትሉት እኛም መመለስ ከሆነ ችግር የለውም። ዊል ኦፕን ሃውስስ ከዛ በኋላ ማውራት እንችላለን።
ከዛ በላይ ግን ጥሩ አይደለም። የሆነ ፐርሰናል አድርጎ ነገሮችን መውሰድ ጥሩ አይደለም። እኛ ክርስቲያኖች ነን፣ በተቻለ መጠን ክርስቶስን ለመምሰል እንሞክር እና እኔ እንደምለው ነው አንድ መዝሙር ዘምረን አንድ አምላክና አይደል አንድ ላይ ተንበርክከን ጸልየን አንዳችን ለአንዳችን አስበዋል። እስቲ እኔ ለስንት ጓደኞቼ እጸልያለሁ፣ እነሱ ስንት ይጸልዩልኛል እና ዛሬ መጥቼ ይለወጥባቸዋለሁ? አልለወጥም። ይሄ አይደለሁም፣ እኔ እንደዚህ አይነት አይደለሁም። ግን ደግሞ ላይክ ምን አይነት አጀንዳ እንዳላቸውም አላውቅም። አጀንዳ ላላቸው ሰዎች ከባድ ነው። አሁን ቁጭ ብለን ምላሽ እንስጥ፣ ምክንያቱም ይዞ ይመጣሉ ብዬ አላሰብም። የወረደ ነገር አለ የሆነ ኤቪደንሻል የሆነ ነገር የተጻፈ ነገር ይዘው ቢመጡ እሺ። አሁን በስሜት ተነስቶ ብቻ መምጣት ጥሩ አይደለም። እሱ ምላሽን መስጠት ጥሩ ነው ብዬ አላሰብም። ምክንያቱም ምንም አላ ድንጋይ ላይ ውሃ ብትጨምርበት ምን ይፈጥራል? ምንም ነገር አይፈጥርም። ኦልሬዲ አደንድኖ እኮ ነው የመጣው። በስርዓት ኢንቴሌክቹዋሊ ለማውራት አይደለም ዝግጁ ነው የመጣው። በጥላቻ ተሞልቶ የሚመጣ ነው። ያው እግዚአብሔር ይባርክ ወይ እግዚአብሔር። እኛ ክርስቲያኖች ነን። እንደው አሁን ነው እንጂ ስማችን እየጠፋ የመጣው። ድሮ ጴንጤ አይሳደብም ማለት ነው። ጴንጤ አይሳደብም፣ ጴንጤ እንደዚህ አይደለም የምንባለው። አይ ቲንክ እንደ ሌላ ትልቅ ቢግ ዲል አልነበረም። አንዳንድ አካላት ድራማና ብዙ አጀንዳ ለመፍጠር ስለፈለጉበት ነው። እኔ ፐርሰናሊ የዴቭ ነው ያስከፋኝ። በየቦታው እየተቆራረጠ ላይክ ፐርሰናል ወስዶት የተቆራረጠ ሲጠቀም ላይክ ለምን ከሱ ጋር አያወሩም? ይሄን ያህል ማስረጃ እውነት ተሳስቶ ከሆነ ከዳዊት ጋር ተሳስቷል ብሎ ካመኑ ከእርሱ ጋር ለምን ፐርሰናል አይጨርሱ? አላ በየቦታው ቤት እየከፈቱ ቪዲዮን እየቆረጠ ትላልቅ ቤቶች ውስጥ እኔ አይቻለሁ። ለዛ እሱ ይደብረናል እና አታፍኑን። አንዳንዴ አውሩን እናውራ፣ ችግር የለውም፣ ምንም ችግር የለውም። ማውራት ማለት አይደለም። በሚያስማማን ነገር እንቀጥላለን። ያው በክርስቶስ አንድ ነን፣ እሱን አምናለሁ። እኔ አልዳናችሁም ብዬ አላምንም። ሁሉ ቦታ እሱ ነው የምንጠይቀው እና ቻችን እንደዛ ብለን አናምንም። ይሄ የኛ አስተምሮ አይደለም። ቅዱስ እሱ ላይ ይቅርታ አንዴ እሱ ላይ ሄድበት። በብዛት እንደዛ ቪዲዮ እየቆራረጡ ሜንሽን እያደረጉ እንደዛ እያሉን ከኛ አፍ ወጥቷል ወይ እንደዛ ብለናል ወይ ብለን እንጠይቃቸው እስቲ። በተለይ እንደዚህ የሚያሳልቬሽንን እኛ ምን ሰጠኛ እና ምን እንትን የምንል ነው የሚመስላቸው አንዳንዶች። እሺ እሱ ላይም አውሩበት ትንሽ። እንደዛ ብሎናል እኮ እኔ ሜንሽን እያደረጉኝ በጣም ተቸገረ። ለዛ አልዳናችሁም ብላችኋል፣ የሆነ መጥፎ ነገር አውርታችኋል፣ የተለየ ነገር እኛን ክርስቲያኖች አይደላችሁም ብላችኋል ብለው በጣም ሄዱብን። እኛ አላለም። እኛ እንደዛ ካላችሁ ኤቪደንስ አውጡና አሳዩ። እኔ ሜንሽን ስለተደረግኩ ነው ብዙ ቦታ ማለት እና ለዛ አትበሉ። ደግሞ የሰውን አትረጓጓም፣ የሰውን ኤክስፕላኔሽን ጠምዝዛችሁ ደግሞ አትውሰዱ። ብትወስዱም አትሊስት እሱ ባለበት ወይም ሰው የሚያወራው ነገር ምን እያልክ ነው ምንድነው የምታወራው ብላችሁ ጠይቁ እንጂ ወይ ሆም ብላችሁ ያልተወራውን ነገር ለማውራት እንደዛ እንትን ማለት ጥሩ አይደለም። ወጥቷል ቅዱሴ ነው። አሪፍ ሀሳቦች ተነስተዋል። በርግማ አንስተዋል፣ አቤላም አንስተዋል። ኤንድ ቅዱሴ መጨረሻ ላይ ያነሳው አሪፍ ነው። እንዴ ካሜራ ዘግቼ ሳወራ እንዲህ ሆኜ ነው የማወራው። በዚህ ዘው አስቀምጬ ምናምን እንድች ሆኜ ነው የማወራው እና እንዴት ሆኜ እንደማወራ እንድታዩን ጀምር ነው። ኤኒዌይስ ለምሳሌ ከዚህ ሊጀምርላችሁ። አሁን አርጊው እያደረግን አይደለም፣ ባክ ኤንድ ፎርዝ አርጊው እያደረግን አይደለም። ኦኬ ለምሳሌ እኔ የሆነ ነገር ባወራ ኢት ሪፕሬዘንትስ ሪፎርምድ ትራዲሽን ኦብቪየስ። ፕሬስቢቴሪያኑ የሚያስነካ ነገር አላወራም፣ ሪፎርምዶችን የሚያስነካ ነገር አላወራም። የዛን ክሪስቶሎጂ የሚያጣም ነገር አላወራም። ስክሪፕቸር የሚረዱበትን ነገር ይሄ
የሚረብሽ ነገር አላወራም። ሶ ሳምሃው ይወክላል ተብሎ ይታመናል። የሆነ ያክል ወክሎ አላኩኝም ሚዲያ ላይ ማንም ደብዳቤ ጽፎ ምናምን ማተም አድርጎ አማን ይወክላል ስለዚህ ያለ የለም። ፎር ዳት ማተር ማንም ቲክቶክ ላይ ከየትኛውም ቤተክርስቲያን ከኦርቶዶክስም ካቶሊክ የሚሆን ከኛም ተወክሎ መጥቶ አርጊው የሚያደርግ የለም። ውስጡ ያለውን ነገር እምነቱን ለመናገር ይሄ ነው የሚታመነው ተብሎ ስለሚታሰብ ማለት ነውና ሶ አማን የሆነ ነገር ቢናገር ኦኬ እንደዚህ ነው የሚታመነው ሶ በመደዳ ይገባል ማለት ነው። ሶ አማን በሚታይበት ልክ ቪዲዮዎች ቢሰሩ ላይቭ ቢገባበት ዲዘርቭ ያደርጋል ያንን ነገር። ምክንያቱም ሳሟም ተናገረ ምናምን ብላችሁ ጥላችሁ የምትሄዱት ነገር አይደለም። የምናገረው ስናገር ፐርሰናሊ እኔ ማምነው የሚል ነገር ለመናገር አይደለም የምመጣው እዚህ ኦኬ። እና ለምሳሌ እንደዛ የሚታየው አማን ፔንቴኮስታል ትራዲሽንን ቢናገር፣ ሉትራን ትራዲሽንን ቢናገር፣ አንግሊካንን ቢናገር ሳሟን ዝም ብሎ ሞቅ ሲለው ያወራው ነው ብለህ የምታልፈው ነገር አይደለም ኦኬ። እና ዲዘርቭ ያደርጋል ማለት ነው። መልስ ለመመለስ እየሮጡ የሚመጡ ሰዎች ይኖራሉ። ለዛ ነው አሁን ሰሞኑን የምታስታውሱ ከሆነ ዲስፔንሴሽናል እንትን ላይ እስካቶሎጂ ላይ ደጋግሜ አወራው ቤት ከፍቶ ዘረጠጠኛ ሁላችንም የሚሰርበው ማለት ነው። እንዲህ የሚሉ ሰዎች አሉ። ቴዎሎጂ ያጠገባቸው ይኸው ቃል በቃል ሰላም እየሰማሽ ከታች ዲግሪ የበጠሱ እንደዚህ መነጠቅ የለም እያሉ የሚያወሩ አሉ። ዲቤት ገባሉ ከነሱ ጋር እንደዚህ ቴዎሎጂ ምንድነው ያፋነናቸው ሳምቲንግ እንደዛ አየው። አዝ ኦልዌይስ መልስ ዲዘርቭ የሚያደርግ ሰው አይደለም። አለፉ ማለት አለፉ እና እኔ ፎር ዛት ማተር ክላሲካል ፔንቴኮስታሊዝምን እንደ ስትራክቸሩ ዲፌንድ የሚያደርግ ሰው አላየሁም። አሁን ሚዲያ ላይ እንደዛ አይነት ሰው ቢኖር ነው መልስ የምሰጠው። እንደዛ የሚናገር ሰው they have no idea ኢቨን የፔንቴኮስታሊዝሙ ምን ኢንፈሲስ ይሰጣል፣ ምን ላይ ነው ፔንቴኮስታሊዝም ፔንቴኮስታል ያስባለው ራሱ ምንድን ነው የሚለውን ነገር በሁሉ ማያውቁ ሰዎች ናቸው ሌላው ላይ እየመጡ ጭቃ የሚለጥፉት። ሰው ለዛ መልስ ለመስጠት ትሮጣለህ ወይ? አልሮጥም። ዝም ትላለህ። አንተ ትቀልዳለህ እንዴ? መጋቢ እኮ ነው በስም ተጠርቶ የሰደበው እዛ ቤት ማለት ነው። የኔ ጉባኤ ስሙ ተጠርቶ ተሰድቧል። የኔ መጋቢ ማለት ቁጭ አድርጎ ዘሩን ቴዎሎጂ ሊያስተምር የሚችል ሰው ነው። ማይ ፓስተር ሂዝ አ ቴዎሎጂያን ተሰድቧል። ለምን ነካኸው ብዬ ሮጬ አልመጣሁም። ዝም ነው ያልኩት። ዝም ቀደም ብያችኋለሁ። ዱናት አርጊው የጠፉ ልምድ ስላላቸው አውርደው እንትን ይለዋቸዋል። ይሄ ወደ እነሱ ልክ አውርደው ክፉ እንድትናገሩ ነው የሚያደርጉት። የእናንተንም ልክ ነው የሚያወርዱት። ዝም ነው የምትሉት። ሰው በስድብ ውስጥና በኢግኖራንስ ውስጥ ክብር የለም። ወደ ጎን በመተኮስ ውስጥ ክብር የለም። ደግ አደረገ ገሌ ምናምን የምትለው ነገር የለም። ሶ ያንን ለምን አነሳው? ቅድም አማን ተናግሮ ቢሆን ምናምን የሚለውን ነገር ለምን አነሳው? ይህንን ነገር የተናገረው ዴቭ ባይሆን ኖሮ ይሄ ሪያክሽን አይኖርም። ባይዞ እሱን ለማምጣት ነው ያንን የነገርኳችሁ ቀድሜ። ይህንን የተናገረው ዴቭ ባይሆን ኖሮ ሪያክት አይደረግም ነበር በዛ ልክ እኮ። ስቲል ነው በውስጥ ምናምን ምኑን ነው በውስጥ ኦልሬዲ እኮ ፓንዶራ ቦክሱ ተከፍቷል። ምኑ ነው በውስጥ እኔም ብናገር እንደዛ ነው የሚሆነው። ፊት ለፊት ላይ ፐብሊክ ላይ ላወራሁት ናና በውስጥ አውራኝ ብዬ እንትን አልልህም። በተለይ ዶግማቲክ ዶክትሪናል የሆኑ እሾች ላይ ተወርቶ ከዛ ዲፌር የምናደርግባቸው ፖይንቶች ላይ
ዩ ሃቭ ቱ አርጊው በትክክል ፐርሰናል ሳታደርግ ምናምን አርጊው ታደርጋለህ። በውስጥ እንድታወራኝ ኤክስፔክት አላደረግም። በውስጥ እንድታወራኝ ኤክስፔክት የማደርገው የሆኑ ፐርሰናል የሆኑ ነገሮችን አውርተ የግል የሆኑ ነገሮችን ሪፍሌክት አድርገ አዚፍ እንደማላቅ ሰው ለሌላ አሳልፌ እምሰጥ ከሆነ ኦር እንድሰጥ የሚያደርገኝ ኮንዲሽን ካለ ነው በውስጥ እንዳወራ ዲማንድ ልደረግ የምችለው እንጂ ዲስ ኢዝ ፒውር ዶክትሪናል ኢሹ ወጥቷል ኦልሬዲ። እና በእንትን ደረጃ ኢቨን ሄት ስፒች አድርገ ራሱ ታስቀምጦ ነገር ያንን ትነግን ቅድም ያለው ነገር አለ። ጆናታን ወፍጮ ቤት ነው እንዲ ያለው ይህን ያለው ጆ ባጃጅ ጀምሮ ነው ጆና ሶሪ በእግር ላይ ሆኜ ነው እንደላችሁ የባጃጅ ስራ ልጀምር ነው ብለህ ረስቼዋለሁ። ያ እና አንዳንድ ቶኖቻችን አንዳንድ ንግግሮቻችን ምንም እንደዛ ልንል ባንፈልግ እንኳን እዚህ ሚዲያ ላይ አሁን ይኸው ቪዲዮ ቆራርጦ የሚለቁ ልጆች በሙሉ አሉ እዚህ ውስጥ። አሁን ጎረቤቶቻችን ማለት ነው አሉ አነፍንፎ በቃ ሪከርደራቸውን አዘጋጅተው ቆራርጦ አስተካክለው ይኸው እንደዚህ እየተባባሉ ነው ለማለት አሰፍተው የሚጠብቁ ልጆች አሉ እዚህ ውስጥ። ያም እየታሰበ ነው ሲወራ የሚወራው። ኦኬ ማለት እርስ በርስ አይስማሙም፣ እርስ በርስ ይበላላሉ። አይ ቲንክ የኛ እርስ በርስ መነጋገር ነው እነሱ የሚያጸናው መሰለኝ። እኛ እርስ በርስ ስንነጋገር ነው በቃ የሆነ እነሱ እኮ እርስ በርስ እየተበላሉ ነው፣ እኛ ደግሞ አንድ ላይ ነው ያለ ነው እና ምን እና እኛ ጋና በቃ ይሄን ፖለቲካ ብቻ የሚሰሩ ልጆች አሉ። ይሄንን ፖለቲካ ብቻ ለመስራት ደሞዝ ቢኖር በዚህ የሚከፈላቸው ማለት ነው በጣም ሀብታም ሊሆኑ የሚችሉ ልጆች አሉ እዚህ ሚዲያ ላይ። ለዛ ፖለቲክስ ግብአት የሚሆን ነገር ነው ይሄ ወንድማችን የሰጠው ማለት ነው። ይሄ ሰጠው ቅድም ማን ነበር ሲል የነበረው? ኦክስፈርድ ኤርሚ ነበረ ሲል የነበረውና መሬት ላይ ያለው ነገር ምናምን ያልኩት የራሴንም ጠቅሼን ያወራው ሳውራ ዋን ፖይንት ወደ ሉትራን እንትን ጠቁሜ አይደለም። እና ልናመጣት የምናስባት ፕሮቴስታንት ያቺን ክላሲካል የሆነችውን ነው ያቺን ሪፎርሜሽን የወለዳትን ጤናማ ናት እሷ። ኦኬ እሷ ጤናማ ናት። ሉትራን አዘ ሉትራን ምንም ያፈነገጠ ኤርሊ ቸርች ውስጥ የማይታመን አዲስ ትምህርት ይዛ የመጣችው የለም። ማን? ሉትራን ትራዲሽኑ፣ ሪፎርምድ ትራዲሽኑ አሁንም የማይታመን አዲስ ነገር። እኔ እስቲ አንድ በኤርሊ ቸርች የማይታወቅ ጆን ካልቪን ያስተማራቸው ትምህርቶች ካሉ ሳምባዲ አንድ ሜንሽን ካረገ እልክላቸዋለሁ። ካርድ የ1000 ብር ካርድ እልክላቸዋለሁ። ኤርሊ ቸርች ውስጥ ይሄ ቃል አይታወቅም እሱ አዲስ ነው ያመጣው የምትሉት ካለ የለም። ምንድን ነው ያደረግነው? ኤምፋሲሱን ነው የቀየርነው። ዲፋይን የምናደርግበትን ሜተድ አይ ኤርሊ ቸርች ላይ እንደዚህ አልታመነም ነው የምንለው እንጂ የለም። ለዛ ነው ባይዞ ሪፎርመሮቻችን አዲስ ትምህርት እያመጡ እንደሆነ ቢያስቡ ኖሮ ሪፎርም አያደርጉም ከጅምሩ። ስሙም እኮ ሪፎርም ነው። ሪፎርም አይደል እንዴ? ወደዛኛው እንመለስ ነው አይደል? ስለዚህ እንከን እኔ አላይበትም። ኦኬ እንትን ትላለህ ወይ ማን ነው? እሺ አሁን ታዲያ ለምንድን ነው ሉትራን ያለው እንኳ ኤርሊ ቸርች ውስጥ ኖ ከድሮም ጀምሮ ያሉ ኢንተርፕሬቲቭ ዲፍረንሶች እንዳሉ ስለማቅ የግዴታ እሱ እንድቀበል አልገደድም። የግዴታ ለምን ያ ሉትራን የጀመረው ነገር እንዳልሆነ ስለማቅ ከባፕቲስቶቹ ከአንግሊካኖቹ የሆነ ነገር ቢመጣ የት ነው የነገር የጀመረው? ይታወቃል ቦታው የት እንደጀመረ። ኦኬ አለ ይሄ ዲፍረንስ። እሺ አርጊው እናደርግበታለን፣ እናወራበታለን። ሰውየውን ኮንቨርት ልናደርገው አልዳነም ነበረ እንዲድል ልናደርገው አይደለም። አሁን ከሰሞኑ ኢሹ ጋር ስናስቀምጠው
እንዶ ቶታሊ አይደሉም እኮ አሁን ትላንት ወዲያ ገብተናል አይደል? ኢቪ ቤት ገብተን እንትና ነበረ ጆሹዋ ነበረ ምናምን በቃ ጥሩ ጊዜ ነው ያሳለፍነው። እንደዚህ ነው የሚያምኑት፣ እንደዚህ ነው የሚያስቀምጡት ምናምን ሜር ሲምቦሊዝም ነው ብለው ኦር በቃ ምልክት ብቻ ነው መታሰቢያ ብቻ ነው እንደማይሉ ያኔ ከነ ጆ ጋርም አንድ ላይ ቃሌ ቤት በገባን ጊዜ እኔ ሪፎርምድ ትራዲሽኑን ሳክራመንታል ቴዎሎጂ ምን ይመስላል ኦኬ እሱን አስቀመጡ። የፔንቴኮስታሉን ፔንቴኮስታል ባይሆንም ማን ነው በደንብ አርጊው ሲያደርግ የነበረው ኤቢ አስቀመጠ። ኦኬ የኤምኬ ሲሆን ጨመረ ቃሌ ሌሎችም ከዛ ኤርሊ ቸርች ውስጥ ደግሞ የነበሩ ዲፈረንሶች። ስለዚህ ስቲል ዊ ካን ሃቭ ፌሎሺፕ ያሉ ነገሮች ናቸው የሚለውን አስቀመጥን ማለት ነው። በጣም ብሬክ ስሩ የሚያደርግ ነገር ይሆናል ብለን ነው ኤክስፔክት ያደረግነው። አርጓልም ጭምር ብዙ ሰዎች አመለካከታቸውን እንዲቀይሩ ኦኬ እንደዚህ ነበር ወይ የሚለውን ነገር እንዲያስቡ አድርገናል። ይሄኛው ኦሎ ፈሰደን የተጣለ ቦምብሼል ነው በዳዊት በኩል የተነገረው። ኦሎ ፈሰደን ቡቭ በቃ የሆነ ሰላም እየኖርን ምናምን በቃ ስትል ማለት ነው። ልክ እቺ ምንድናት ምን ሪፐር የምትባለው የአሜሪካ እንትናለች አይደለ? ቦምብ ጣይ ሰው አልባ አውሮፕላኗ ማለት ነው። ኤምኪው ሪፐር ኦር ምናምን ሳምቲንግ እንደዛ ነው የምትባለው። ታሊባኖች ምናምን ሰብሰብ ብሎ አገር ሰላም ነው ምናምን ብሎ ተቀምጠው ባሉበት ሰርክል ታደርግና ትጥላለች። ያው አመድ ይሆናሉ ማለት ነው። ልክ እንደዛ አይነት ነገር እንዲሆን ነው የተደረገው። ለምን ጆ ቢሆን ኖሮ የዛኔ እዛ እንትን ውስጥ አሮን ቲንክ የዛን ልክ ተለጥቶ የሚሄድ ነገር ይሆናል ብዬ አላስብም። ምክንያቱ ሲባል በምን አይነት ቶን ያንን ነገር ሰዎች ፔንቴኮስታሎችን ሲመለከቱ ምን ማለት ማሰብ ያለባቸው ነገር ምንድን ነው የሚለውን ነገር ቢያንስ ጆ በደንብ ነው የሚረዳን። ጆ ዮሐንስ መልክ ማለት ነው የቴሌግራሙ መልክ በውስጥ አውርተን ይሄውና ኮቴሽኑ ይሄው ፕሮብለም ያለባቸውን ኤሪያዎች ፕሮብለም ነው ብለን ካሰብን ዲፌንድ ምንድን ነው ይሄ ከቨር አናረገውም። ተስማምተን የወጣ ነው ነገር ማለት ነው። ችግር ነው ተብሎ የሚታመን ኤርሊ ቸርች ላይ ማይታመን ኦኬ በሪፎርሜሽን ቴዎሎጂ ማይታወቅ ከሆነና ክሊርሊ በመሪዎቻቸው ሪፕሬዘንት የሚደረግ ከሆነ ኦኬ ሪፕሬዘንት የሚደረግ ከሆነ እሱን ከቨር አናረግላቸውም። የስ ውሸትን እንድንዋሽ አይፈለግም። የሚያምኑት እንደዚህ ነው። ከቨር ሳናረግ እናወራለን። ከዛስ ኤቢያ ሪስፖንሲቢሊቲ ሰጠው የፔንቴኮስታል ስኮላሮችን ሰብስቦ ይዞ መጣና እንደዚህ ነው አይደለም። አሁን ላሉ ክላሲካል ፔንቴኮስታሎች ሰፈር ሸራ ወጥሮ የሚጮውን ሰውዬ ተው፣ ያንን እያሰቡ ነው የሚያወሩ። ሲያወሩ እሱ አያገባንም፣ ችግር የለውም፣ ይስተካከላል። የሆነ ጊዜ ላይ ስትሮንግ የሆነ ሊደርሺፕ ከላይ እግዚአብሔር የሚሰጠን ከሆነ ሸራ ወጥሮ ስማችንን የሚያሰድቡ ሰዎች ይጠፋሉም ይቀንሳሉ። አይደለም እሱ ሪፎርሜሽን ሊያቅ ከምን እንደመጣ ራሱ ማያቅብረት ነው። እሱን እንቶ ኦኬ። ግን በመሪዎቻቸው ደረጃ የፔንቴኮስታሎችን ሪፕሬዘንት ሊያደርጉ ይችላሉ የምንላቸውን ስኮላሮች አመጣንና ምን አልን? ኢቨን አይደለም አሁን ላይ ያሉ ፔንቴኮስታሎች ከጅምሮ ያሉት ማለት ነው አይደለም አሁን ላይ ያሉ ፔንቴኮስታሎች ዚዊንግሊ ራሱ ሚስ ሪፕሬዘንት ተደርጓል የሚለው ነው ፕሩቭ አድርገን የወጣ ነው። በቃ የሲምቦሊዝም የሜታፎር የምናምናን አባት ተደርጎ ነው አይደል ይሳለው። ኢቨን ፎር ዳት ማተር ሚስ ሪፕሬዘንት ያልተደረገ ሪፎርመር የለም። ባይዙ ሉተር ሚስ ሪፕሬዘንት ይደረጋል፣ ዚዊንግሊ ሚስ ሪፕሬዘንት ይደረጋል፣ ካልቪን ይደረጋል። ሁለቱም ሚዛ ላይ ባስቀምጥ በእርግጠኝነት የትኛው ነው ሞር ሪፕሬዘንት የተደረገው ቢባል መልሶ የለኝም። እኔ በተለይ ካልቪን እና ሉተር ማለት ነው ሁሉም ሚስ ሪፕሬዘንት ይደረጋሉ። ዚዊንግሊም ተደርጓል ተብሎ ከሉተር ጋር ያደረጋቸው አንዳንድ ንግግሮቹ ኮት ተደርጎ ተወርቷል። ታስታውሱ ከሆነ እኔም የራሴ ዩቲዩብ ቻናል ላይ አስቀምጫለሁ። ቃለ ቤት ያደረግናቸውን 4 ክፍል ቪዲዮዎች ግቡና ቼክ አድርጉ፣ ማየት ትችላላችሁ። ስለዚህ ይሄ እያለ እንዴት ነው ትንሽ ግሬስ መስጠት ያልቻልነው ነው ጥያቄው። ኦፌንድ አያደርግም ወይ ማንም? ገቡና የለጠፍኩትን ገብታችሁ ተመልከቱ። አለ ቪዲዮ፣ ሁለተኛው ቪዲዮ ወደኋላ ትላንት አንድ ቪዲዮ መዝሙር ዝም ብዬ ለቀኩት አለ። ከሱ ላይ ሄዳችሁ መመልከት ትችላላችሁ። አውርቻለሁ እዚህ ነገር ላይ ኦኬ። ደጋግሜ ሳወራ ነበር። በጣም ኦፌንሲቭ ነው፣ በጣም ኦፌንሲቭ ነው ይሄ ነገር።
ግን ለማን ነው እየመለስን ያለ ነው ነው ጥያቄ። ለማን ነው የምትመልሰው? ለእኔ መልስልኝ። ለምን ቢያንስ ለጌጥ አይደለም መጽሐፎችን ያስቀመጥኩት። የሉትራን መጽሐፍት አሉኝ። እኔ የሁሉም ትራዲሽን መጽሐፍት አሉኝ። ፎልታት ማተር የካቶሊኮች አለኝ፣ የኢስተርኖች አለ፣ የኦሪየንታሎች አሉኝ። ሳወራ ከሜር ኢግኖራንስ አይደለም ማወራው። ከሜር ኢግኖራንስ ባወራ እንኳን ክሌም ያደረኩት ነገር ከጀርባ ስላለ እኔ ላይ የሚመጣው ውርጅብኝ ክሬደብል ነው የሚሆነው። ኦኬ ክሬደብል ነው የሚሆነው። አማን የሆነ ዶግማቲክ ኢሹን አበላሽቶ ከሆነ እዛ ላይ የሆነ ኮሜንት አድርጎ ከሆነ ሂ ዲዘርቭስ ምን ትችትን በደንብ ነው ዲዘርቭ ማድረገው። ትችትን ነው ያልኳችሁ፣ ክሪቲክስን። አሁን ግን እየመጣ እንዲህ ቅድም እንዳልኳችሁ ይሄ እሾህ ዳር እንደተቀመጠ ቁልቋል ንፋስ በነካካው ቁጥር እየተወጋ እንደሚደማ ነካ እየመጣ ማንንም ሳይምር ነካ የሚያደርገው ሰው ዲዘርቭ ያደርጋል ወይ? ያንን ሪያክሽን ዲዘርቭ ያደርጋል ወይ? እኔ እኮ ብያችኋለሁ ነው በግል እኮ እንደውም ይሄ መሪዎቻችሁ እንኳን ስማችሁ እኮ አልተጠራም። እኔ መሪ ጭምር ነው የተረገጠው። በጣም ተሸማቅቄ አፍሬ ደወልኩለት። ሰማሁ ወይ መጋቢ ምናምን ስለው አንተ እንደው አስጨንቆ ነው የምርህ ነው ምናምን አለኝ። ማለት የምር መልሶ ነው ያጽናናኝ። እኔ ተሸማቀቅኩ በጣም በእኔ ምክንያት ነው ስሙ የተነሳው ብዬ ማለት ነው። አይቶ ማለት ምንድን ነው የተናገረው ሳይሆን ማን ነው የተናገረው የሚለው ሞር ስለሚወስን የተናገረውን ሰው ደግሞ ስለማቆች ችግር የለውም። ምሰራውን ስራ በደንብ ስራ ነው ያለኝ። ያው በጌታ ፊት ይሰማዋል ቪዲዮ ሲጀመር። እኔ በጣም በቃ አፍሬ በቃ ቲክቶኩን እንትን ማለት አለብኝ። ሆም ብሎም ደግሞ ቲክቶኩን እንድለቅ ነው የተፈለገው። ሆም ብሎ መሪውን የኔን ጉባኤ 9 ሰዎች ናቸው ቁጭ ብሎ እኮ የሚሰባሰቡት ምናምን ይሄ እገሌ የሚባል እንትን መጽሐፍ ጽፎ ምንድን ነው ምን ነበር የተባለው? ከልት የሆነ መጽሐፍ ነው ሳምቲንግ እንደዛ አይደል? ቆይ መጽሐፉ ይላክልኛል አለ። ከዛ በኋላ መጽሐፉን ሳያውቀው ከልት ብሎት ከጨረሰ በኋላ መጽሐፉ ይላክልኛል። አሁን ምን ብለህ ትመልሳለህ? ያላነበበውን መጽሐፍ የአጋንንት መጽሐፍ ነው ብሎ ቀድሞ የሚናገርን ሰው ምን ብለህ ነው የምታወራው? ምን ብለህ ነው የምታወራው? ይሄ ውጣ ደግሞ ርቧል እንደ 1000 ብር ካርድ ምናምን ይለኛል። ውጣ ከዚህ ውጣ ነችና ሰው እየቀለደ ማውራት አይችልም እንዴ? ቀደም ለጠየቅኩት ነው ደጋግሞ 1000 ብር ላክልኝ ይላል። በቃ እሺ በውስጥ ጻፍልኝ ልክላለሁ። ዝም ብዬ 1000 ብር ልክላለሁ። ምንድን ነው ደግሞ ሶ ሪስፖንስብል እንሆን። ቴንክ ዩ ኦክስበርግ። በጣም ይሄ ኢኩሜኒካል የሆነ ማይንድ ሴት ስላለ ነገሮችን አስፍተ ማየት የምትችልበት ማይንድ ሴት ስላለ ቴንክ ዩ ሙሌ። እነ ጆናታን አሁን የት ነው ያለው? እና እነ ጆናታን ምናምን ቴንክ ዩ ቬሪ ማች። በቃ እና ቤላ ሁላችሁ በቃ የሚያስፈልገንም እሱ ነው የሚያስፈልገንም እሱ ነው። ስለዚህ እሱን ነገር ፊክስ ብናደርገው ጥሩ ነው። ፈን ነው ማውራው። ቀጥሎ ያለውን እያየሁ የማልፈው ነገር ስለሆነ ፈን ነው። ከዛ ጨርሰዋለሁ። እኔ ዴቭን እንትን ይሄ አጌኒስቴሬሲን ኤራኔስ እና ተርቱሊያን የሚጠቅሰውን ነገር አቁም በሉት። ማንን ለማሳመን ነው ብሮ? ማንን ለማሳመን ነው? ለእኔ ችግር የለውም አናክሮኒስቲክ እንዳይሆን እንጂ እዚህ ሆነን ወደኋላ የምንፈታውን እሱን ቼክ አደርገዋለሁ። መጀመሪያ እኛ በምንልበት ሪል ፕሬዘንስ ይሉታል ወይ ማለታቸውን እኮ እንቀበላለን። ራኔስ ብሎታል፣ በደንብ ብሎታል። አውርቶ የተገነባ ቴዎሎጂ ሰርቷል። ዩካሪስት ላይ ኤንድ ሳክራመንቶች ላይ ኢግናቴስ ብሎታል። እና አሁን ኮት ሲደረግ ለማን ነው? ለእኔ ከሆነ ከኔ ጋር የሚጋጭ ነገር የለውም፣ ችግር የለውም። ዲፋይን ይደረጋል። ዲፋይን ተደርጎ የተቀመጠ አለ። ልክ ናቸው ምናምን ተብሎ የተቀመጠ ነገር አለ። ኦኬ ለፔንቴኮስታሉ ነው እየተጠቀሰ ያለው። ሙሉ ያቁም በለው። ምንም ግቡ አልታየኝም። እሱ ምንም ግቡ አልታየኝም። ሉትራኖች ኦኬ ዩ ቢሊቭ ኢት። አንግሊካኖች እሱ ኮት እናደርጋለን እኛም። ግን ትራንስብስቴንሺዬሽንን ፕሩቭ ለማድረግ ካቶሊኮች የሚጠቀሙት ጥቅስ ነው እሱ።
ሚስቲካል ቼንጅ አለ ለማለት ኢስተርኖች የሚጠቀሙት ጥቅስ ነው አይደለም ወይ እንዴ? ይኸው ኢግናቲየስ ትራንስብስታንሺዬሽንን የሚመስል ወርዲንግ ተጠቅሟል እና ትራንስብስታንሺዬሽን ትክክል ነው አፖስቶሊክ ኦሪጂን አለው ብሎ ካቶሊኮቹ የሚጠቅሱትን ሴም ቨርስ ከኦግስቲን እና ከኢግናቲየስ እየተጠቀሰ ማንን ለማሳመን? ሶ መጀመሪያ ኢስተርኖችን እና ካቶሊኮችን ማሳመን አይቀልም ወይ? ለምን ይጠቀሳል ነው? ወደዚህ ግቡ አይታየኝም። ያው እንደዚህ አይነት ነገር ሶ ቴንክ ዩ ኦግስበርግ ኤርሚ ለነገርከን ሰች ወንደርፉል እንትን ነግረህናል። ነገ መልካም ቀን ይሆናል ብዬ አስባለሁና በቃ አይ ቲንክ እንትኑን የጨረስነው ይመስለኛል። ለማን እንደምንመልስ እንወቅ። ማን ፕሮቮክ እያደረገን እንዳለ እንወቅ። ፕሮቮክ ሊያደርግ በማይገባ ሰው ፕሮቮክ መደረግ ኢሞሽናል ኢንተለጀንሳችንን ጭምር መሳደብ ነው የሚሆነው። ባይዞ በቃ ፕሮቮክ ከተደረግን ራሱ ያንን ነገር ለማድረግ አቅም ባለው ሰው ነው ፕሮቮክ መደረግ ያለብን። አቅም ባለው ሰው ኤርሊ ቸርች ፋዘሮችን የሚሳደብ አገልጋዮችና የአንድ ቤተክርስቲያን አገልጋይና መሪን የሚሳደብ ህዝቡን የሚሳደብ they have no gut እኔም ፕሮቮክ ለማድረግ አልደረግላቸውም። ሶ the whole of አይዲያው እየተሽከረከርን ያለ ነው፣ እየዞርን ያለ ነው። እነዚህ አይነት ነገሮች ባላንስ አልተደረጉም፣ ቶኖቻችን ትክክል አልነበሩም ምናምን በሚለው ዙሪያ ነው የተሽከረከር ነው። ነገ እስቲ ቼክ እናደርጋለን። አካሄዶቻችንን በደንብ ድጋሚ ቼክ እናደርግና እግዚአብሔር ይረዳናል። በድጋሚ ተያይዘን የምንቀጥል ይሆናል ማለት ነው። የአበበች ልጅ አለ አማን አለን። ያው ዝም የሚል ሰው የሚወር ነው ይባላል። የሚሰማ ሰው ኦኬ ሶ አቤላ አለ አለው አይ ቲንክ ዊ አር ኢን ዘ ሴም ፔጅ አይደለ? ቅድም ስናወራ የነበረው ለኮሜንቶች ነው አንተ ስትመልስ የነበረው። ሪስፖንድ አታርግ እሱን፣ ምክንያቱም አንድ ፔጅ ላይ ነው ያለ ነው። አሁን እዚህ ኮሜንት የሚያደርጉትን ነገር ባይዘው እዛ ሄዳችሁ ተመሳሳዩን ኮሜንት አድርጉ ቢባሉ አያደርጉም እነዚህ ሰዎች። ስለዚህ ከልት እየተከተሉ ነው ያሉት ሳያውቁ ማለት ነው። ከልት ማለት አንድ ሰው በፐርሰናሊቲው ዙሪያ ሰዎችን ሲሰበስብ ማለት ነው አይደል? ስለዚህ ሳያውቁ ከልቲክ የሆነ ፐርሰናሊቲ እየገነቡ ነው ያሉት እና አሁንም እኔ የምመክርህ ነው ጌታ we are still on the same page። ግን ለእንደዚህ አይነት ሰዎች የምትመልስበት ቅድም ኮሜንት ላይ የምመልሰውን አይተህ ከሆነ አንድ ሰላም እንደምትባል ልጅ ምንም ነገር አውራ አሁን ዲስከስ እያደረግን ያለነውን ግለሰብ ግን ፊት ለፊት እንድትነካው እንትን አታረግም። አይተህ ከሆነ ግን እዚህ ኮሜንት የምታደርገውን ነገር ሄደሽ እዛ አድርገሻል ወይ አቁም፣ ወደ ጎን መተኮሱን አቁም፣ ሰዎችን ፕሮቮክ ማድረግን አቁም ብላ ታውቃለች ወይ ብለን ብንል አንድ ቀን አትናገረውም። ኮሜንት ላይ ጌታ ይባርክ ከማለት ውጭ ማለት ነው። በእርግጠኝነት ያው ስታደርግም አላየውም፣ ጌታ ይባርክ ይገስጽም ስትል አይቻላም። ግን በእርግጠኝነት ከንግግሯ ምን መረዳት እንችላለን? እዚህ በምትኮምተው ኮሜንት መሰረት ጌታ ይባርክ ብቻ ነው ልትል የምትችለው። ኢቭን ሌላ ነገር ብታወራ እዚህ ልክ ነው ለነገሩ፣ ግን እሱን ፕሮቮክ እያደረገ ነው ምናምን ብላ ብታወራ እዛው ነው የሚያያቱላ ነው የሚመስላት። አንዳንዴ ምን ይባላል አዋቂ ምናምን የሚባሉ ሰዎች አሉ አይደለ? ጠንቋዮች ማለት ነው። ጠንቋዮች እና ይሄ በዛ ይሄ ጠንቋይ አምልኮ ውስጥ ምናምን የተሳተፉ ሰዎች ሲያወሩ ሰምታችሁ ከሆነ ምንድን ነው የሚሉት? አንተ ዝም በል የሆነ መጥፎ ነገር ስታወራ ማለት ነው መጥፎ ነገር ስለ ሰውየው ምናምን ይሰማሉ፣ አንተ እረፍ ይሰማሉ ምናምን ይላሉ። ልክ እንደዛ ነው ባይዞ እዚህ ሚዲያ ላይ አሁን የተፈጠረው። በቃ ትክክል ያልሆነ ነገር ትክክል አይደለም። ያ ስቲል ሰፖርት አደርጋለሁ፣ አገልግሎቱ ልክ ነው፣ በሚያደርገው በብዛት በሚያደርጋቸው ነገሮች እውነት ነው፣ ጌታ ይባርከው። ግን ብለው እንኳን መቀጠል አይችሉም። ለምን? ጋሼ ይሰማል በዛ ጋር ነው። this is cultic personality ባይዞ ሊመለክ ጫፍ የደረሰ ፐርሰናሊቲ ነው።
እና ለእንደዚህ አይነት ሰዎች መልስ በመስጠት አሁን ቅድምትም ስትል አይቻለሁ መቼም አላቆምም ምናምን ሲሪየስሊ አሁን እንደዛ ለሷ አይደለም የመለስከው። ኢንፋክት ግን እሷን ለሚመስሉ ሰዎች ኮሜንት የመለስክበት መንገድ አንተን ነው ድራግ አድርጎ የሚጎትት ወደኋላ። አንተም አታቆምም እኔም አላቆምም። ባይዞኝ ሁላችንም አናቆምም። ግን አንድ ሰው ብቻውን እንደዛ እንዲበጠብጥ ማድረግ የለብንም። ለዛም የሆነውን አካሄድ የሚሰማ ጆሮ ካለው ሊናገሩት በሚችሉ ሰዎች እንዲነገር እናደርጋለን ነው እንጂ በተነካን ቁጥር ቅድም እንዳልኩት እሾህ ዳር እንደበቀለ ቁልቋል እየተነካካን እየደማን የምንቀጥልበት መንገድ አይኖርም። ያ ነው ሶሉሽን ሊሆን የሚችለው እንጂ ለተከታዮቻቸው መልስ በመስጠት ሊሆን አይችልም ነውና አቤላ አይ ቲንክ ተረድተኛል መሰለኝ። ተረድቻለሁ አማኒ፣ ገብቶኛል። ያው መስተካከል ያለባቸው ነገሮች አሉ። እሱን በውስጥ እናወራለን ብዬ አስባለሁ። ብዙ ሀሳብ አልጨምረን የጨርሻለሁ። ያው አንዳንድ ጊዜ ለየት ያሉ ነገሮች ሲነገሩ ትሪት የምናደርግበት ወይ እንደ ክርስቲያን መሆን አለበት ብዬ አስባለሁ። ምናልባት በጣም ቅር እንዲላችሁ ያደረኩት ነገር ካለ ያው አንዳንድ ኮሜንቶች ላይ ትንሽ በተናገራችሁት ነገር ስሜታዊ መሆን ያልኳችሁ ነገሮች አሉ። እሱ ላይ ሶሪ። ሌላው ነገር ላይ ግን ዲስከስ ማድረግ እንችላለን። ያው አንዳንድ ሰዎች ሶሪ ብቻ የራሳችሁን ጥፋት አፕሩቭ አድርጋችሁ የሌላውን ደግሞ በጣም ለማንጸባረቅ የምትሞክሩ ሰዎችም ጀስት ቼክ አድርጉ ራሳችሁን። እሱን ነው ማለት የምፈልገው። ፔንቴኮስቲያ የሆናችሁ ልጆች በጣም ከባድ የሆነ ጀማን ያላችሁ። ቀልድ ነው ደግሞ ምንም ሌላ ነገር እኔ አሁን ፔንቴኮስታል ሆኜ እኮ አይደለም ጽሁፎቻቸውን ኧረ እንደዛ አይሉም እንደዚህ ይላሉ በውስጥ አውርተናል ብዬ ነበር ከነጆ ጋር ባለፈው እነ ቃለ ቤት ፕሮግራም ስናደርግ ነኖፋሳር እዛ ውስጥ ያለ ነው ፔንቴኮስታል አይደለንም። ሁላችንም አይደለንም። ግን አትሊስት ዲፌንድ ሊደረግ የሚችል ነገር ስላለ ዲፌንድ እናርግ ነው እንጂ የዛ ትራዲሽን ተከታዮች ሆነን እኮ አይደለም። ደን ኢን ዘ ሚድል ምን አይነት ፐርሰናሊቲ እንድገነባ አደረገኝ። ይሄ በቃ ግሬስ መስጠትን፣ ኦኬ ግሬስ መስጠትን፣ እዛ ጫማ ውስጥ ገብተህ ቼክ ማድረግን ማየትን እኔ አይ ዊሽ ብላታንትሊ ዲፌንድ የሚያደርግ ክሊርሊ አሁን ክላሲካል የሆነውን ፔንቴኮስታሊዝም ዲፌንድ የሚያደርጉ ልጆች ወደፊት ቢመጡ 2-3 ልጆች ቢመጡ አይ ዊሽ በቃ እነሱ አሁን ተናግሮ ቢሆን ኖሮ ቪዲዮ ቆርጠ ምናምን ቪዲዮ ለመስራት ይቀለናል። ምን ብለህ ቪዲዮ ቆርጠ ትሰራለህ? እዛኛው ላይ አሁን እያወራን ያለነው ላይ ምን ብለህ? ምክንያቱም ክላሲካል ፔንቴኮስታሎች ኤርሊ ቸርች ፋዘሮችን ይቀበላሉ፣ ሪፎርሜሽን ሄሪቴጆችን ይቀበላሉ፣ ይሄዳሉ ወደኋላ። አዎ እዚህ ጋር እንደዚህ ተብሏል ምናምን ሶሎ ስክሪፕቸራ የሆኑ ሰዎች ጋር እንዴት ታወራለህ? እንዴት ትግባባለህ? እሱ እኮ ነው ችግር የፈጠረው። በነገው ፕሮግራም ላይ እኔም ምናልባት ፐርሰናሊ ይሄኛው ፊሊንጌን ነክቷል የሚል ሰው ካለ ባወራሁት ነገር ላይ አም ሬዲ ይቅርታ ለመጠየቅ እንደዛ አድርገን እንጨርስና አሸብሽበው በቃ በእልልታ ጧፍ ይዞ እየጠበቁ ላሉት ግባት የሚሆን ነገር ከዚህ በኋላ አንሰጥም ነው በቃ። መሰጠትም የለበትም አንሰጥም። በጣም ነው ደስ ያላቸው። ለዛ ነው አሁን እኔ አሁን አልችልበትም እንደዚህ አይነት ነገር የእርጎ ዝንብነት አልችልበትም። መቶ ኮሜንት ቅድም ሁሉንም በመደዳ በሚውት ጠራርጌ ዝም አስባልኳቸው አሉ። እስካሁን ዝም አስባልኳቸው እንጂ የሚለኩስ ነገር ይቆምታሉ። አንዳንድ ኮሜንቶችን አይታችሁ ከሆነ አቤላ ትሩድ ገብቼ ወዲያውኑ ፕሮፋይል ነው ማየው ባይዞኝ በቃ እኛ ሉትራኖች ካልን አልን ነው ምናምን አለ አንዱ። ቅድም ገብቼ ሳይ እንዳለ የእንትና ቪዲዮዎች ናቸው ያሉት ውስጡ የአባ ገብረ ኪዳን ቪዲዮዎች ናቸው ያሉት።
ይኸው በጌታ ፊት ነው የምነግራችሁ። በቃ እኛ ሉትራኖች ተናገርን አይደለ እንዴ የግድ ነው እንዴ ሙጭጭ የምትሉት ምናምን አለ። ከዛ ኮሜንቱን ገብቼ ሳይ ምንድነው ፕሮፋይሉን ገብቼ ሳይ አባ ገብረ ኪዳን ነው እንዳለ ያለው ውስጥ። በዚህ ልክ ማብካት ይቻላል ወይ ማለት አይ ቲንክ ዝንቧ ራሱ እርጎ ትመርጣለች እኮ በደንብ ዝንቧ ራሱ እርጎ ትመርጣለች። በጣም ጠጥሯል አልጠጠረም፣ በጣም ኮምጥጧል አልኮመጠጠም ብላ እኮ ትመርጣለች። ቢያንስ እንትናችሁን ገብታችሁ ለመለኮስ ስትሞክሩ ሪፖስት ያደረጋችሁትን ምናምን ላይክ ያደረጋችሁትን እሱን ደብቁና ግቡ። ስገቡ ገብተን ቼክ እናደርጋለን። ወይም ኮምፕሊትሊ the whole other fake account ኦኬ ፌክ አካውንት ክፈቱ እንጂ ገብተን ቼክ ማድረግ እየቻለን ግን በቃ ጌታን አንደኛው ምን ይላል መሰላችሁ? እዚህ ቤት አይደለም አሁንስ በፕሮቴስታንትነቴ ተወዛገብኩ ይላል። ማን ቤት ሆነን ነው? በእግዚአብሔር አስቼ ቤት ሆነን ኦኬ አስቼ ቤት ሆነን አሁንስ በፕሮቴስታንትነቴ ተወዛገብኩ አለ። ገብቼ ሳይ እንዳለ የኦርቶዶክስ ጥሪ ውስጥ እግዚአብሔር ምስክሬ ነው ብላችሁ አሁንስ በፕሮቴስታንትነቴ ተወዛገብኩ አለና የምሩን ነው እንዴ ተወዛገበው ብዬ ገብቼ ሳይ እንዳለ ምን ታገኛላችሁ? ምንም እኮ አታገኙም። እኛ አሁን አይደለም እዚህ ጋር የሆነ እንደዚህ ገጭ ብለን የምር ክላሽ ይዘን ምናምን መድፍ ይዘን ብንወጣ እናንተ ላይ የሚጨምረው ነገር እኮ የለም። ምንም የሚቀንሰው የሚጨምረው ነገር የለም። ግን በዚህ ልክ ነው መሰሪነታችሁ። በተለይ እዚህ የቲክቶክ ሼፎች ማለት ነው ቆራራጮች ምናምን። እስቲ ከዚህ ላይ ዛሬ ካወራ ነው ላይ ቅድም ቪዲዮ ከፍቼላችኋለሁና እስቲ ምን እንደምታወጡ እሱ ሲፖስት ያለው ላኩልኝ። ቆራርጠው እንዴት እንትን እንደሚሉ ማለት ነው። በጣም ነው ፈታ ምልባችሁ፣ በጣም ነው ደስ የሚለኝ ኢንጆይ ማድረግባችሁ እና አሁንስ እኔ ተወዛገብኩ በሚለው ልዝጋ። ከዛ ሄዳችሁ ፕሮፋይሌን ቼክ አድርጉ። እኔም በጣም ነው እየተወዛገብኩ ያሉት። ማን እንዴት ናችሁ? ቡና ጠጣ፣ ተረጋጋ። አረ ልረብሽ ነው የመጣሁት። ያው ቡናዬን አልጠጣሁም፣ ገና አልጠጣም። እስከዛ እንግዲህ በምናገረው ነገር አትቀየሙኝም ብዬ አስባለሁ። አዲስ ችግር ከፈጠርኩባችሁ ቡና ሳይጠጡ የሚያወሩ ሰዎችን አላውቃቸውም ሲጀምር። አረ በጣም እኔም ራሴን ራሱ አላምንም። ትቀልዳለህ እንዴ? ኤኒዌይ ኢትስ ጉድ ቱ ሲ ዩ ኦል ሂር። በጣም ጸደይ ነበረ። አንድ ላይ ስገባ ደንግጫለሁ። አንዴ ምናምን ብዬ ነው የገባሁት እና በጣም አሪፍ ነው። ነገሮችን ሞዴሬትሊ ለማየት መሞከሩ አይ ቲንክ የተሻለ ይመስለኛል። እኛም ለማስተካከል እየሞከርን ነው እንግዲህ እግዚአብሔር በረዳን መጠን። አይ ዶንት ቲንክ አሁን ላይ በመካከላችን ያለው ችግር የትራዲሽን ችግር ነው ብዬ አላምንም። አብዛኛው ነገር ኢጎ ነው። ኢጎአችንን የምንጥልበትን መንገድና አካሄዳችንን የምናስተካክልበት መንገድ ላይ ኮንቨርሴት ማድረጉ በጣም ማውራቱ መሰለኝ የሚጠቅመው ከሁሉ በላይ ማለት ነው። ጥፋት ካውንት ብናደርግ ማንም ሰው የሚተርፍ አይመስለኝም። አሁን ባለው ሪያሊቲ ሁላችንም የየራሳችንን ጠጠር ስር ወረወርን ማለት ነው። ግን እንትኑን ትተን የምንወረውረውን ነገር ትተን አሁን ስፔሻሊ አሁን ላይ ወደ ሰላም ለማምጣት ነገሮችን መሞከሩ የተሻለ ይመስለኛል። ያው ሁሉ ነገር ብንወረውር ምንም ጥቅም አናገኝበትም። ሁላችንም ከመቧጨቅ ያለፈ ምንም ደግሞ አንዳችን ይሄ ትራዲሽናችንም አንዱ ከአንዱ ጋር በመደጋገፍ የቀጠለ ነውና ትራዲሽናችን ራሱ ያንን አይፈቅድም። ስለዚህ በመነጋገር በመግባባት ላይ የተመሰረተ ነገር ማድረጉ የተሻለ እንደሆነ አስባለሁ። ሌላው አሁንም ፕሊስ ላይክ ጽሁፎችን የምትለጥፉ ሰዎች፣ ኮመንት ላይ የምትመላለሱ ሰዎች፣ ክፉ ደግ የምትነጋገሩ ሰዎች ለእግዚአብሔር ብላችሁ የምታደርጉት ነገር እንዳልሆነ በጣም እርግጠኛ ነኝ። ለኢጓችን የምንመልሰው ምላሽ ደግሞ እግዚአብሔርን ያከብረዋል ብዬ አላስብም።
ፖስት የምናደርጋቸው ነገሮች አትሊስት በቃ ለጊዜው ከኢሹ ውጪ ቢሆኑ መልካም ነው። ምክንያቱም አሁን ኢንቴንሽናችን ጤነኛ እንደሆነ ስለማይታሰብ ማለት ነው። እና ሁላችንም ለመመላለስ የምንሞክረውን ነገር ምናምን ብንቶ ጥሩ ነው ባይነኝ እኔ ፐርሰናሊ። እና መሬት ላይ ወስደን መነጋገር እስክንጀምር ማለት ነው ኮንቨርሴሽኑ ላይ እስክንመጣ ድረስ ምንም ጥቅም የለውም። አሁን እንትና እንደዚህ ብሏል እንደዚህ ያምናል ከአባቶች እንትና እንደዚህ ያምናል ብትል አንደኛው ደግሞ አይ እንደዚህ አይደለም የሚያምነው እንደዛ ነው ቢል እዚህ ላይ አሁን ባለንበት ሁኔታ ምንም የሚያስተምረን ነገር የለም። ባይዚ አንማርበትም። እንደምትችሉ ልታሳዩን እንደምታውቁ ልታሳዩን ኦር ደግሞ በጣም ካለፈ ደግሞ ምንድነው ቢፍ እንዳላችሁ ከማሳየት የሚያልፍ አይመስለኝም። ሁላችሁንም ነው በየትኛውም ሳይድ ከልቤ ነው ይሄኛው እና በቃ ሌትስ ሜክ ኢት ኩል እናወርደው መሬት ላይ እና ቀስ ብለን በጥበብ መነጋገር እንጀምር። እስከዛሬ ድረስ አባቶቻችንም ከዚህ ትራዲሽን ውጪ ሆነው አይደለም አንድ ላይ ያገለገሉት የኖሩት። አሁን ካሉን ትራዲሽኖች ውጪ ማንም ሰው የየራሱን ትራዲሽን ማስተማር አለበት፣ መማር ማወቅ አለበት። ግን የሌላውን ለመንቀፍ መሮጥ ምንም ጥቅም የለውም። ምክንያቱም እናውቀዋለን፣ ያለንን በመካከላችን ያለውን አንደርስታንዲንግ እናውቀዋለን፣ ዲፍረንሶቻችንን እናውቃቸዋለን። ምንም እነሱ ላይ አተኩረን የምንቧጨቅበት ምክንያት የለም። ስለዚህ አሁን ባለው ኢትዮጵያ ውስጥ ባለው ኮንቴክስት እንግዲህ የምናምነውን አንድ ላይ በጥንቃቄ መያዝ እንዳለብን፣ ነገም ደግሞ የሚሰማን ጀነሬሽን አለ። እዚህ ከሁሉ በላይ ማሰብ ያለብን እዚህ የሚሰማን በጣም ደካማም ሰው አለ ጋይስ። ሁሉ ሰው ጠንካራ አይደለም። ሁሉ ሰው ጆሮ ሁሉን ነገር በመልካም የሚተረጉም አይደለም። ደውሎ የሚያለቅስ አለ ጋይስ። አረጋጉት። በጣም በድነቱ ላይ ጥርጣሬ የሚያመጣበት አይነት ሰው አለ። ነገሮችን ማረጋጋት በጣም አስፈላጊ ይመስለኛል። ሁላችንም በጥንቃቄ እንደየእውቀታችን መጠን የማስተማር ያሉብን የራሳችን ሰዎች እናስተምር። ግን ከዛ ውጪ እዚህ ወደ ዲቤት ጥራ ይለያል። ከዛ ውጪ ግን ኢጎአችንን እንጣል። መንፈሳዊነትና ኢጎ አብሮ አይሄዱም። ፕላስ መንፈሳዊነት ኢጎ ብቻ ሳይሆን ከእንትን ኢንቴንሽናችንን የሚመረምር እግዚአብሔር አለና ኢንቴንሽኖቻችን ጥሩ ባልሆኑበት ሁኔታ ምንም የምናስተምራቸው ነገሮች ለእግዚአብሔርም ክብር ለሰውም ጥቅም አይሆኑም። እነሱ ነገሮች ብናስተካከል መልካም ነው የኔም ሀሳብ ስለሆነና ያው ቀጠሮ እየተያዘ ስለሆነ አሁን በቃ ለመነጋገር ቀጠሮ ከተያዘ በኋላ ምንም ነገር አይደረግም፣ አክሽን አይወሰድም ጋይስ። እና እንደዛ ያለውን ነገር ወደ መነጋገር እስክንመጣ ድረስ ያው ለበላተኛ እንጀራ መስጠት አስፈላጊ አይደለም። አሁን ባለው ሪያሊቲ ማለት በላተኞቹ ተሰብስበው ያው ሊበሉን አሰፍስፈዋል። ምንድነው እኛ ቡና ካልጠጣን ክፉ ልንናገር ስለምንችል ተውን ማለት ነው። ተው እንዳናስቀይማችሁ፣ ሪከርድ አድርጋችሁ እንዳትለቁን፣ በሰላም እንኖርበት። ለማንኛውም ተባረኩ። እዚህ ያላችሁ ወንድሞች አቤላ፣ አማኒ፣ ፍሪመን አላቃትም በስም ቃሌ፣ ሙሌ፣ ሌሎቻችሁም ቀደም ነው ኦክስበርግ ነው ይቻሉ። ሁላችሁም ለመነጋገር መምጣታችሁን አፕሪሺየት አደርጋለሁ። ተባረኩ ሁላችሁም። ቡና እየጠጣን ቃሌ ግን እንገናኛለን። ጣጡ ያው መሀል ላይ ወጥቼ ነበረ በስራ ምክንያት እና ተባረኩ። አማን አታርፍም። ማውራታችን ጥሩ ነው፣ እንደዚህ ማውራታችን ጥሩ ነው። ያው ሰዎች ስለሆነ በሁላችንም ልብ ውስጥ የሚገቡ ብዙ ነገሮች አሉና የሚያሳስበኝ ቅድም ኤርሚ ያልከው ነገር ነው። ቅድም ሲነሳ ነበረ እኛ ከቤተ ክርስቲያን ውጭ ናችሁ አላን። በቃ አልተባለም። ከቤተ ክርስቲያን ውጭ ናችሁ አልተባለም ከመጀመሪያ እስከ መጨረሻ ድረስ። ህዝቡ ጋር ምንድን ነው የደረሰው ግን እንደዛ የሚል ነው። ለሱ በጣም ብዙ ምክንያቶች ማምጣት እንችላለን። ሰዎች በኔጌቲቭ ሰምተውታል ንግግሩን። አንድ ኔጌቲቭ ሆኖ ሰምተውታል። ሁለተኛ ንግግሩ ራሱ ትክክል አይደለም። ሶስተኛ እያልን መቀጠል እንችላለን ብዙ ነገር ነው። አንዳንዱ ነገር ቀረብ ብሎ ማውራቱ ጥሩ ነው። ፍኖት ግን
የምናደርገው ነገር ለሌሎች መሰናክል ስለሚሆን እሱ ላይ ብዙ መቆየቱ አደጋ አለው እና አሁን ቡና ማድረግ ጥሩ ነው። እኔንም ቡና ለመጠጣት ታነሳሳኛል። ሰው ደግሞ ሰብሰብ ብለን እስቲ የምናወራበት ነገር ደግሞ ይኖራል ብዬ አስባለሁ። ከምንም በላይ እኔን ተስፋ የሚሰጠኝና የሚያስቀምጠኝ ነገር ለሙሌ ከቤተ ክርስቲያን ውጪ አይደለም። ለአቤል ከቤተ ክርስቲያን ውጪ አይደለም አይደለም። ያኔም ጠይቄ ተመልሰልኝ ምላሽ እሱ ነው። በዚህ ጉዳይ ላይ እንትን አላደርግም። ከቤተ ክርስቲያን ውጪ ነን ተባብለን አይደለም። ስለዚህ ኔክስት ስናወራም እዛ ውስጥ ሆነን ነው የምናወራው። እየተባባልን ያለ ነውና እየተባባልን ያልሆነውን ነገር ክሊር አድርገን ማውራት ስላለብን ማለት ነውና ለሱ ሁሉ ሪስፔክት ያስፈልጋል። መከባበሩ በጣም ግዴታ ነው ምናምን። አማናውን የሚገልጽ ፎቶ ነው ያመጣው ቃሌ። በዚህ አጋጣሚ የዲቤት ጥሪ አቅርቤ ነበር ትላንትና። ማንም የመጣ ሰው የለም። በነገረ ኑሮ ላይ ከኔ ጋር ዲቤት የሚገባ መግባት ይፈልግ ሰው ካለ ዲቤት ጥሪ አቅርቤ ያለው ሁላችሁም ከየትኛውም ቤተ እምነት። አንተ የባለፈው ጉዳይ ላይ ነው የተቀባው። እሱ ላይ ፎከስ አድርግ። የምን ዲቤት ነው ደሞስ? በኑሮ ላይ ዲቤት እንግባ ይለኛል እንዴ? ምን አይነት ሰው ነው? በየቀኑ እየገባው አይደለ እንዴ? እንዴ ከኑሮ ጋር የገባ ነው ዲቤት አይበቃም እንዴ? እኮ እንዴ የባለፈው ባይዞ ጥሩ ሸክም አለው አስተውያለሁ። አይ አመጣዋለሁ። አማን እሱንማ ግዴታ ነው። በኑሮሎጂ ትከራዩ ነው ትከራከሩ ነው? ኑሮሎጂ ስለ ታችም ኑሮሎጂ አላለ። ህዝቦች እንዳትሳሳቱ፣ ኒውሮሎጂ አላለም ኑሮሎጂ እና የባለፈውን አምጣና ድጋሚ እንትን ብንል ጥሩ ነው። ኤኒዌይስ ቡና እየጠጣችሁ አሁን ሰዓቱ ነው ምሳውን። ኧረ ማሳሰብ ያለኝ አሳስበታል። ተለያዩ፣ ተከራከሩ፣ ተጫረሱ ምናምን ብላችሁ እና ዘራፍ እያላችሁ ያላችሁ ወገኖቻችን መቼም ነው የማይሆን። ስናት ገና ሀፕን ራሱ እኛ ከቤተ ክርስቲያን ውጭ አይደለንም። አንዳችን ለአንዳችን ሁላችንም ለእናንተ ግን ከቤተ ክርስቲያን ውጪ ነንና ስለዚህ አታስቡት። ይሄ ሉትራንን ለይታችሁ ከዛ በኋላ በሉትራን እኛን እንትን ብላችሁ ከዛ ደግሞ እነሱን ለመምታት የሚሆን አይደለም። ከውጭ ያላችሁ አጨብጫቢዎች ነገሩን ለማባባስ የምትሞክሩ እናንተ አይሳካም። እናንተ ዳራችሁን ትይዛላችሁ ማለት ነው። እኛ ሰብሰብ ብለን ጋይስ እናወራለን። ተባረኩ። ቆይ በዚህ አጋጣሚ ማስታወቂያ እንናገር። ቃል ትላንት ነው እንግዲህ ያሉ ሰዎች አሁን ብዙ ሰው ስላለ በዛው ይሄን አጋጣሚ ተጠቅመን እንናገር። በሰሜኑ የኢትዮጵያ ክልል ስፔሻሊ በመጀመሪያ በባህር ዳር